መጀመሪያ እሷን ሻሃዳ ላሲዝና በስተመጨረሻ የሆነችን ፖይንት አነሳለሁ መጨረሻ ላይ ቢኢዝኒላህ። ዜድ አላህ ሱብሓነሁ ወተዓላ ሐቁን ያሳየሽ አምላክ ሐቁ ላይ መጽናቱን ይስጥሽ እያልኩ ኢንሻአላህ ከዚህ በኋላ የምላቸውን ነገሮች ከኔ ኋላ ደግመሽ ትያለሽ። ድምጼ በደንብ ይሰማል? እሺ። አሽሀዱ አን ላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ ወአሽሀዱ አነ ዒሳ ዓብዱላሂ ወረሱሉሁ ከአላህ በቀር በእውነት የሚገዙት አምላክ እንደሌለ እመሰክራለሁ። ሙሐመድም የአላህ መልእክተኛ መሆናቸውን እመሰክራለሁ። ዒሳም የአላህ መልእክተኛና ባሪያው መሆኑን እመሰክራለሁ። አልሐምዱሊላህ ረብል ዓለሚን። አልሐምዱሊላህ ከዛሬ ጀምረሽ ሙስሊም እህታችን ነሽ። ለሁላችንም አላህ የያዝሽውን ኢስላም በረካ ያድርግልሽ፣ የጽና እምነት አላህ ያድርግልሽ። ስለ ኢስላም የሚያስተምሩ ብዙ ግሩፖች አሉ። እዚያ ግሩፖች ላይ ገብተሽ ትምህርትሽን መቀጠል ትችያለሽ። ብዙ ወንድምና እህቶችም አሉሽ። አልሐምዱሊላህ 2 ቢሊዮን ወንድምና እህቶች አሉሽ ማለት ነው። ከዛሬ ጀምሮ ሁሉም ወንድሞችና እህቶች ናቸው። በተቻለሽ አቅም ዲነል ኢስላምን ለመማር ደግሞ በደንብ አድርገሽ መበርታት አለብሽ ማለት ነው ኢንሻአላህ። በስተመጨረሻም ወንድሜ ዒምራን አነሳለሁ ያልኩት አንዱን ነጥብ ልንገርክ። ቅድም ያልኩትን ኢታር የሚባል ነገር አለ በኢስላም ውስጥ። ኢታር የሚባለው ከራስ አስበልጦ ለወንድም መስጠት የሚባል ነገር ነው። ከራስ አስበልጦ ለወንድም መስጠት ወይ ደግሞ ወንድምን ማስበለጥ፣ ከራስ በላይ ወንድምን መውደድ፣ ከራስ በላይ ለወንድም መልካም ነገር መመኘት ማለት ነው። ወንድሜ ዒምራን እሷን ማስለም ትልቅ አጅር እንዳለው ያውቃል፣ በደንብ አድርጎ ያውቃል። እንዲሁም በዚህ ጉዳይ ላይ እየሰሩ ያሉ ወንድም እህቶቻችን ከማንም በላይ ይሄንን ነጥብ በደንብ የሚያውቁት እነሱ ናቸው። ጭራሽ ተግባባን። በጣም ትልቅ አጅር እንዳለው እያወቀ ለኔ አሳልፎ መስጠቱ በጣም ትልቅ ስጦታ ነው። ወላሂ መቼም የማልረሳው ስጦታ ነው ማለት ነው። ተግባባን። ሆኖም ግን ለምክር ያክል ለወደፊቱ አሁን ዛሬ ሻሃዳ አስይዣለሁ አይደል በአንተ ቤት። ለወደፊቱ ግን አላህ ካገራልህና ሻሃዳ የሚይዝ ሰው ከመጣ ለማንም አሳልፈህ እንዳ ምክንያቱም ቃል የተገባለትን በሰላም እንዲኖር ቃል የተገባለትን ሰው ስለገደለ። ተግባባን። በጣም ከባድ ወንጀል ከሚባሉት ነው ማለት ነው። ሶስተኛው ደግሞ ሙዓህድ ነው የሚባለው። ሙዓህድ ማለት 2 ሀገራት አሉ። አንደኛው ሳዑዲ አረቢያን ለምሳሌ ያክል ሳዑዲ ነው። ሁለተኛው ደግሞ ሌላ የክርስቲያን ሀገር አጠገቡን ያለው እና በእነኚህ በክርስቲያንና በሙስሊም ሀገር መካከል ሰላም ተፈጥሮ በሰላም በስምምነት የሚኖር ከሆነ ለምሳሌ ያክል አሁን ላይ ዓለማችን ላይ ስምምነት አለ። የተባበሩት መንግስታት የሚባል ስምምነት አለ። ልክ አሁን የተባበሩት መንግስታት ስምምነት ፈጥሮ የትኛውም ሀገር በየትኛውም ሀገር ላይ ድንበር መተላለፍ አይችልም ብሎ እንዳስቀመጠው
በስምምነት መልኩ አንድ የሙስሊም ሀገርና የሌላ እምነት ተከታይ ሀገሮች መካከል ስምምነት ካለ የነዚያ ሀገር ሰዎች ዜጎችን መግደል በኢስላም በጣም የተከለከለ ነው። መን ቀተለ ሙዓሃደን ለም የሪሕ ራኢሐተል ጀነ። ይሄኛው እንደ ቅድሙ ያለው ሐዲስ ነው። ሙዓሃድ የሆነን በሰላም ለመኖር የተስማማችሁትን ሰው የገደለ ሰው ክርስቲያንም ይሁን አይሁድም ይሁን ማንም ይሁን የጀነትን ሽታ እንኳን አያሸትም አሉ ነብያችን ሰለላሁ ዐለይሂ ወሰለም። ጀነት አይገባም ማለት ነው። ማለት ክልከላ ብቻ ሳይሆን ከባድ ወንጀል ነው ማለት ነው። ሶስተኛ ይሄ ነው። አራተኛው ደግሞ ሙስተእመን ነው የሚባሉት። ሙስተእመን ብሎ ማለት ደግሞ የሙስሊም ሀገርና የክርስቲያን ሀገር አለን በል። ለምሳሌ ያክል እነኚህ ሁለቱ ሀገራት መካከል ጦርነት እየተካሄደ ነው። በዚያ በኩል ጦርነት እየመጣ ነው፣ በዚህ በኩልም ጦርነት እየተካሄደ ነው። ሙስሊሙ ከክርስቲያኑ ጋር እየተዋጋ በመሃል አንድ የክርስቲያን ሀገር ነዋሪ የሆነ ሰው ወይ ደግሞ አንድ ክርስቲያን ወደ ሙስሊሙ ሀገር መግባት ፈለገና ቪዛ ጠየቀ፣ ወይ ደግሞ በሰላማዊ መልኩ አስገቡኝ ብሎ ጠየቀ። ያ በሰላማዊ መልኩ መግባት የፈለገና የጠየቀ ሰው እንዴት ነው የሚደረገው? አላህ ሱብሓነሁ ወተዓላ ቁርአን ላይ ሲናገር ወኢን አሐዱ ሚነል ሙሽሪኪን አስተጃረከ ፈአጅርሁ ሐታ የስመዐ ከላመላሂ ሱመ አብሊግሁ መእመነህ። ያ ግለሰብ ቪዛ ጠይቆ ቪዛ ተፈቅዶለት ሀገሪቷ ውስጥ እስከገባ ድረስ ከሀገሪቷ ጋር እኮ ጦርነት እኮ ነው እየተካሄደ ያለው። ተግባብተናል? አሁን ቅድም ወንድማችን ዕምራን ሲናገር አህያው ሳይቀር ፍየሉ ሳይቀር ዶሮው ሳይቀር ቀጥቅጡና ጨፍጭፋችሁ ግደሉ ነው። እዚህ ጋር ደግሞ ስትመጣ ጦርነት ላይ እንኳን እያላችሁ ሰውየው ቪዛ ጠይቆ መግባት ከፈለገ ሀገራችሁ ላይ ወይ ደግሞ በነጭ ባንዲራ መግባት ከፈለገ ከተፈቀደለትና ሀገሩ ከገባ ثم أبلغه مأمنه ነው ያለው። ሀገሪቷ ገብቶ ጨርሶ ሁሉን ነገር ጨርሶ እስኪወጣ ድረስ በሰላም ጠብቃችሁ ጠንቀቅ ብላችሁ ثم أبلغه مأمنه ማለት አትልቀቁት ነው። እስከ ቤት ድረስ አድርሱት በሰላም። ምክንያቱም ጦርነት ላይ ስላሉ ከሙስሊሙ ጦር መካከል አንዱ ሊወጋው ይችላል፣ አንዱ ሊመታው ይችላል። ስለዚህ ምን አለ አብልغሁ ማእመነሁ፣ ቦታው ድረስ እስኪደርስ ሀገሩ እስኪመለስ ድረስ በሰላም አድርሰውና ተመለስ ነው። ስለዚህ ይህን ያክል ካስቀመጠ በኋላ በስተመጨረሻ ደግሞ ሐርብይ ነው የሚመጣው ማለት ነው። ሐርብይ ደግሞ ቅድም ወንድማችን ዕምራን ተናግሮታል፣ ተዋጊዎች ማለት ነው። መቼም ሊዋጋህ የመጣን ግለሰብ ችግር የለውም ደረቴን ውጋ አይባልም። ሊዋጋህ ነው የመጣው፣ አቅም አለው። በቁርአን ውስጥ በነገራችን ላይ የትኛውም የቁርአን አንቀጽን ብትከፍት ማንም ያልተተናኮለህን ያልተዋጋህን ሰው ተዋጋ የሚል አንድ አያ አታመጣም። አንድ አንቀጽ ማለት ነው። ያልተዋጋህን ሰው ኢቭን የተዋጋን ሰው ቁርአን ላይ ብትመለከት ቃቲሉሁም ነው የሚለው። እቅትሉሁም የሚለው አንድ አያ ነው። ሁሌ ከማኢዳ መዘዝ አድርገው የሚያመጡት እቅትሉሁም ከሚለው አያ በፊት ያለውን ቨርስ ለምንድን ነው የሚረሱት? ከዚያ በፊት ያለው እኮ ከሀገራቸው ተባረው ተገለው ተጨፍጭፈው ከሀገራቸው ተሰደው ያሉትን ሙስሊሞችን አላህ Subhanahu Wa Ta'ala የፈቀደላቸውና ትናንትና እንደዚህ ያደረጓቸውን ሰዎች ዛሬ ላይ ደግሞ የትናንትናውን ክፍያ ብትከፍሉ ነው የተባለው። ስለዚህ በኢስላም ውስጥ ማንም የፈለገውን እምነት ቢከተል በእምነቱ ብቻ ተነስተነ መግደልም ይሁን መጨፍጨፍም ይሁን ምን ማድረግ የተከለከለ ነው። ያን ነገር የሚያደርግ ግለሰብ ካለ ደግሞ ከቁርአንና ከሐዲስ አስተምህሮት ውጭ ነው እያደረገ ያለው። ይሄን ያለው በኢስላም ስለ ጂሃድ ጉዳይ ጂሃድ ማለት ይሄ ነው ማለት ነው። ባረከላሁ ፊኩም። ሙአዝ ፈጣሪ ይጠብቅ። በጣም በትክክል ያብራራልኝ። ቴንክ ዩ። መቀጠል ይችላሉ። ጥያቄ በነገራችን ላይ ጭማሮ ነው እንጂ ወንድሜ ዕምራንም አብራርቶታል። ዕምራን ጨርሶታል። ወላኪን እኔ የበለጠ ዲቴይሉን ለመንገር ነው። ገብቶኛል። እዚያ ነው። አመሰግናለሁ። ጀዛከላሁ ኸይር ነው። እሺ ወያካ ጀዛከላ በጣም ገራሚ ነው። ሪካርድ ካደረጋችሁ ያ ጀማ በደንብ አድርጋችሁ አሰራጩት። ኡስታዝ ጀዛከላ አላህ ይቀበለ። ጃለ እሺ፣ የለም ዳንኤል ቀጥል። ጥያቄ ካለ መጀመሪያው ሃይማኖት ሙስሊም ነው እንደዛ ብለን የምታምኑት? የምናምነውም ሰው እውነታውም እንደዛ ነው። ከመሐመድ በፊት ግን የነበረው ትውልድ ሙስሊም መሆኑን የሚገልጽ ቦታ የለም። ለምሳሌ ማለት እኔ ማላቅ ካላሳወቀኝ ለምሳሌ የመሐመድ እናትና አባት ሙስሊም አልነበሩም። እንዴት ነው የመጀመሪያ ሃይማኖት ሊሆን የሚችለው? አይ መጀመሪያ እስልምና ማለት የነብዩ አባትና እናት ሙስሊም ሆኑ ማለት አይደለም። ኢስላም ማለት ለአምላክ መታዘዝ ነው። ይሄ ድን ደግሞ የነቢያት እምነት ነበር። ነብዩ አብርሃም ሁሉም ነቢያት የያዙት እምነት ነበረ። ምሳሌ ነብዩ አብርሃም በመጽሐፍ ቅዱስ አባቶቹ ትክክለኛ መንገድ ላይ ነበሩ። ጣዖት አምላኪያን ነበሩ አይደለም። አምላካችን ከጣዖት አምላኪያን ዘር ምን አወጣ? ነብይ አወጣ። ነብዩ አብርሃምን አወጣ። ስለዚህ ነቢያት ወጥተው ስለ አንድ አምላክ ሰብከዋል።
የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቤተሰቦች ደግሞ ምን ላይ ነበሩ ካለን ጣዖት አምልኮ ላይ ነበሩ። ስለዚህ አምላካችን ምን አደረገ? ነብይ አስነሳ። ነብዩ መሐመድን አስነሳቸው። ነብዩ መሐመድ ደግሞ ያደረገው የአብርሃምን መንገድ የነብዩስ መንገድ ሰበከ። እሱ ምንድነው? ጣዖታቱን ካሉና አንድ አምላክን አምልኩ ብሎ ሰብከዋል። ይሄ ደግሞ ኢቭን መጽሐፍ ቅዱስ ላይ ያለ እውነታ ነው። ቁርአን ላይም አለ። ምሳሌ ኢሳ አለይሂ ሰላም አለ ኢነላሃ ረቢ ወረብኩም ፈዕቡዱህ፣ አላህ ጌታዬና ጌታችሁን ተገዙት እያለ ሰብኳል። ስለዚህ ይሄ ነው እኛ ሙስሊሞች ትክክለኛ መንገድ የምንለው። ኢስላም ማለት ይሄ ነው ማለት ነው። ኡስታዝ ሙአዝ ካለ ኢንሻአላህ ጨምርለት በጣም ማለት መሆናቸውን ለምሳሌ ኢብራሂም ሙስሊም መሆናቸውን የሚያመላክት ቦታ የቱ ጋር ነው ማለት መሆናቸውን በምን አወቃችሁት? ከቁርአን ውስጥ ወይስ ከመጽሐፍ ቅዱስ? ከሁለቱም ውስጥ። እሺ ከቁርአን ልጀምርልህ። ሱረቱል በቀራ ነው ከሁላችንም ከቁርአን ያ ሱረቱል በቀራ አምላካችን ብሎ አስቀመጠው ኢዝ ቃለ ለሁ ረቡሁ አስሊም፣ ጌታው ለእርሱ ባለው ጊዜ ሙስሊም ሁን። ቃለ አስለምቱ ሊላሂ ረቢል ዓለሚን፣ ለዓለማቱ ጌታ ታዘዝኩኝ አለ። ታዘዝኩኝ የሚለው ትርጉሙ ምንድን ነው? አስለምቱ ሙስሊም ሆኛለሁኝ አለ። ቀጥሎ ምን አለ? በእርሷም በሕጋቲቱ ኢብራሂም ልጆቹን አዘዘ፣ ያዕቆብም እንደዚሁ አዘዘ። ልጆቹ ሆይ አላህ ለእናንተ ሃይማኖትን መረጠ፣ ስለዚህ እናንተ ሙስሊም ሆናችሁ እንጂ አትሙቱ አላቸው። አያ ነቢያት በሙሉ ለልጆቻቸው ሙስሊም ሁኑ እያሉ በሰብከ የነበሩት ይሄ ነው እውነታው ማለት ነው። ስለዚህ ነብዩ ኢብራሂም አለይሂ ሰላም ሙስሊም ነበረ፣ ይስሐቅም ሙስሊም ነበረ፣ ያዕቆብም ሙስሊም ተመከተ። ያዕቆብ ለልጆቹ ተመከተ። ያዕቆብ ምን አለ? ያዕቆብ ሞቶ በመጣበት ጊዜ ለልጆቹ ከኔ በኋላ ማንን ታመልካላችሁ ባለ ጊዜ ቀራቢዎች ነበራችሁን? አልነበራችሁም አለ። እነርሱም አምላክህንና የአባቶችህን የኢስማኤልን፣ የኢብራሂምን፣ የይስሐቅን አምላክ አንድ አምላክ የሆነውን እኛ ለእርሱ ፍጹም ሙስሊሞች ሆነን እናመልካለን አሉ። ስለዚህ የያዕቆብ ልጆቹ ሙስሊሞች ነበሩ፣ ያዕቆብ ሙስሊም ነበረ፣ ይስሐቅ ሙስሊም ነበረ፣ ኢብራሂም ሙስሊም ነበሩ ማለት ነው። ይሄ ሁላ ግልጽ ማስረጃ ነው። አሁን ደግሞ ወደ መጽሐፍ ቅዱስ ስንመጣ ወደ እሱ ልግባ አይደለ? እዚህ ጋር ጥያቄ አለ መጀመሪያ ያርሰልኝ። እሺ ወደ ክርስትና ደግሞ ስንገባ ክርስትና ላይ ነቢያት ሙስሊም እንደነበሩ በጣም ብዙ ማስረጃዎች አሉ። ኢቭን ኢስላም የሚለው ቃል ራሱ በሂብሩ እንዳለ ማየት እንችላለን። ከሱ ልጀምርልህ አንዴ ሶሪ። እሺ ያው አይተህ ከሆነ መጽሐፍ ቅዱስ ትንቢተ ኢሳይያስ እንደዚህ ይላል፣ ከባሪያዬ በቀር እውር ማን ነው? እንደምልከው መልእክተኛስ ትንቢተ ኢሳይያስ ምዕራፍ 42 ኦኬ። ከባሪያዬ በቀር እውር ማን ነው? እንደምልከው መልእክተኛዬስ በቀር ደንቆሮ የሆነ ማን ነው? እንደ ፍጹሙ ወይም እንደ እግዚአብሔር ባሪያ እውር የሆነ ማን ነው ይላል። ያው እውር ሲባል ሊትራሊ የሚወሰድ አይደለም። እዚህ ጋር ምን የሚል ነገር አለ? እንደ ፍጹሙ ወይስ እንደ እግዚአብሔር ባሪያ ይላል። ፍጹም የሚል ነገር ይታያል። እዚህ ጋር ይታያል። አዎ እያየሁት ነው። ፍጹም የሚል ቃል አለ። ፍጹም ብሎ ያስቀመጠው በዕብራይስጥ ምንድነው? ካህን ተመከተው የዕብራይስጡ ቃል ሜሹላም የሚል ነው። ላሳይ እንኳን ዙም አድርጌ ላሳይ ከት ነበር። ኦኬ ያው እዚህ ጋር ማላክ ያው እዚህ ጋር አይሴንድ ካለ በኋላ who is blind ካለ በኋላ is perfect አለ። ያው ታያል። ኪም ሱላም ይለዋል። ያው ዳላም ይለዋል። ሜሹላም ያስቀምጠዋል። ይሄ ቃል ትርጉሙ ደግሞ ተመከተ ትርጉሙ the Hebrew ሜሹላም is interesting as connected with the modern Muslim and Islam አለ። ሜሹላም የሚለው ቃል ኢስላም ሙስሊም ከሚለው ጋር የተያያዘ ቃል ነው። the man designed to the will of God ለአምላክ ቃል የሚታዘዝ የሚል ትርጓሜ አለው አልባይ አይደለ? ስለዚህ ሜሹላም የሚለው ቃል ኢስላም ሙስሊም የሚለው ቃል ኢቭን በመጽሐፍ ቅዱስ አለ። ነቢያቶችም ሙስሊም ተብለዋል፣ ያው ሜሹላም ተብለዋል። ብዙ ማስረጃዎች አሉ፣ ግን ይበቃል። ምን ትላለህ? ኢብራሂም መሐመድ ይስሐቅን ይመስለኛል ከመጀመሪያ ባለቤቱ ሲወልድ፣ ይቅርታ በደንብ ፐርፌክት አይደለም መጽሐፍ ቅዱስ ላይ ግን ካለኝ እውቀት ነው የምናገረው። ከመጀመሪያ ሚስቱ ይስሐቅን ሲወልድ ከሰራተኛይቱ የወለደው እስማኤል ነው ካልተሳሳትኩ፣ ይቅርታ። ሁለት ልጁ አለ ሀጀራ ልጁ ነው። ሀጃና አግብቶ ወልዷል። የመጀመሪያ ሚስቱ ሳራ ትባለች። ሁለተኛ ደግሞ ሀጀራ የምትባል ሚስት አግብቶ ኢብራሂም አለይሂ ሰላም ልጅ ወልዷል። እሱም ደግሞ ታላቁ ነብዩ እስማኤል ነው።
አዎ እስማኤል እሱ ጋር ይመስለኛል እስልምና የተፈጠረው ማለት በሁለተኛ ልጁ በኩል የኢስማኤልም አባት ሙስሊም ነበረ። የኢስማኤልም አባት የኢስሐቅ በሙሉ ሙስሊሞች ነበሩ እንጂ በኢስማኤል ለእስልምና የመጣው ኢስማኤል ማለት ከእስልምና ነቢያት አንዱ ነብይ ነው እንጂ የእስልምና ጀማሪ አይደለም። ግን በዚህ ቃል ብቻ ማሻአላህ እስልምና የተጀመረው ድሮ ጀምሮ በአብርሃም ጊዜ ጀምሮ ነበር አምናሃል። ለምን ኢስማኤል የነበረው በአብርሃም ዘመን ነው። ስለዚህ በአብርሃም ዘመን እስልምና ነበር ማለት ነው። በአንተ ቃል ማለት ነው። እናመሰግናለን። አዎ እኔ እንደዛ ነው የኔ እይታ። በአብርሃም ሳይሆን በልጁ እስማኤል በኩል በሰራተኛይቱ በኩል በተወለደው ልጅ እስማኤል በኩል የተፈጠረ ይመስለኛል። ማስረጃ ሆኖ ከቅርታ ጋር ግን ደግሞ በጣም እናመሰግናለን። ቢያንስ አንድ ነገር አምናሃል። እስልምና በነብዩላህ ተጀመረ በአብርሃም በይስሐቅ ጊዜ እንደነበር ማመንህ እሱ ነገር የሚደነቅ ነው። ግን ደግሞ ኢስማኤል እስልምና አልጀመረም። እንደዛ የሚል ማስረጃም የለም። ከየት እንደመጣው አላውቅም። ኢስማኤል የአብርሃም ተከታይ ነበር። አብርሃም ደግሞ ሙስሊም ነበር። አምላካችን ቁርአን ላይ ምን አለ? ማ ካነ ኢብራሂሙ የሁድየ ወላ ነስራንያ ወላኪን ካነ ሐኒፈን ሙስሊማ። አብርሃም ይሁዳዊ ክርስቲያንም አልነበረም፣ ነገር ግን ሙስሊም ነበር። ስለዚህ ኢስማኤል ሳይሆን የሙስሊሞች መጀመሪያ እና አብርሃም ከሱ በፊት የነበሩት ነቢያት እና አደም ናቸው። እነዚህ በሙሉ ሙስሊም ነበሩ ከኢስማኤል በፊት። እሺ የመጨረሻ ጥያቄ ልጠይቅ። አንድ ጨምር ይበቃል። አንድ ጨምር። አንድ የመጨረሻ ነን ሙስሊም የሆኑ ሰዎች እስልምናን በምን መልኩ ነው ሊረዱት የሚችሉት? ለምሳሌ ሶሪ ሙአዝን እንደ ኤግዛምፕል ተጠቀም። ወይ ሙአዝ ወይም አይ ዶንት ኖ ኢምራንም ሊሆን ይችላል። በቤተሰብ ተረድተው ቁርአንን አንብበ አረብኛውን ለምደ ነው። ነን ሙስሊም ግን በምን አይነት ቋንቋ ነው አሁን ሙአዝ ሲያስረዳ የሚጠቀማቸው አረብኛ ቃላቶችን እንዴት ነው ሊያውቅ የሚችለው? ቢካውዝ በአማርኛ አለ ልትለኝ እንደምትችል ቁርአን እርግጠኛ ነኝ፣ ግን በአማርኛ የአረብኛውን ያክል እንኳን እንደማይገልጽ እስልምናዎች ተከታዮቹ ሲናገሩ ሰምቼ አውቃለሁ። ስለዚህ በምን መልኩ ነው የሚረዳው ነን ሙስሊሙ ላይ? ጥሩ ነገር፣ ጥሩ ጥያቄ፣ ጥሩ መልስ ደግሞ አዳምጥሻለሁ። መጀመሪያ አንድ ክርስቲያን እስልምና ማወቅ ከፈለገ ግዴታ አረበኛ ማወቅ አይጠበቅበትም። ትርጉሞች አሉ፣ የሚያስተምሩ አሉ። ግዴታ አረበኛ የሚል ነገር የለም። ነገር ግን አረበኛ ዋና መሰረት ነው። ለምን ካልከኝ ምሳሌ እናንተ መጽሐፍ ቅዱስ ላይ ቄሶች እየመጡ እንደፈለጉ ይጫወቱባችኋል። ለምን ግሪክ አትችሉም? ግሪክ ስለማትችሉ እንደፈለጉ ትርጉሙን እየቀያየሩ እየጨመሩ ያጭበረብራሉ። እሱ ውስጥ አትግባልኝ። እኔ አሁን ስለ ቁርአን ነው እየጠየቅኩ ያለው። መጽሐፍ ቅዱስ አልገባም። በቃ ትቼዋለሁ፣ አልገባም። እሺ ግን እስልምና ስንመጣ ግን እስልምና አምላካችን ወርድ ባወርድ የተናገረውን ቃል በቃል እንቀበላለን። ቁርአን የወረደው በአረበኛ ነው። ያ የወረደው አረበኛ ደግሞ አሁን ድረስ አለ። በትርጉም እየመጣ ቢሆን መሀል ላይ የሚፈጠር ቋንቋ ይለያያል። አማርኛ ከስልጠኛ፣ ስልጠኛ ከአማርኛ፣ ጉራጌኛ ያልክ ሲመጣ ትርጉሞች ይለያያሉ። ስለዚህ ምን ይፈጠራል? መሀል ላይ ማጭበርበር ይፈጠራል። ለዛ ነው ሙስሊሞች አሁን ድረስ የአምላክን ቃል በቃል እንደወረደ የምንቀበለው። ግን ምን እናደርጋለን? ትርጉም ደግሞ አለ። ያ ትርጉም እዚህ ጋር ተጋራ ትርጉም አለ። ትርጉሙን ደግሞ እናነባዋለን ተተርጉሞ ማለት ነው። ስለዚህ አንተ እውነት እስልምና ማፈልገው ከሆነ ምን ታደርጋለህ? ቁርአን በአማርኛ አለ፣ ሐዲሶች በአማርኛ አሉ፣ ትምህርቶች በአማርኛ አሉ። እነሱ ማዳመጥ ከቻልክም ደግሞ ቋንቋ መማር ነው። ሙስሊሞች ምሳሌ ግሪክ እንማራለን፣ ግዕዝኛ እንማራለን። ሊጠቅመናል፣ ማወቅ አይጎዳም። ስለዚህ አንተ የምታውቀው አይጎዳህም። ግን ደግሞ ግዴታ አረበኛ ወቅ ብሎ የሚያስገድህ አይኖርም፣ የለምም። እዚህ ጋር ምሳሌ በጣም ብዙ ክርስቲያን ሙስሊሞች አሉ፣ ግን አረበኛ አይችሉም። አያህ በዚህ አንጻር ነው ያለው። ጃ ወይም ኡስታዝ ማስቀላችሁ ተፈደሉ ጨምሩበትና ከዛ ይበቃዋል። ጃ ይቀጥል። ምክንያቱም ጃ በደንብ አድርጎ ማብራራት ይችላል ብዬ አስባለሁ። ትልቅ ምሳሌ ሊሆን ይችላል። ዳንኤል ጃ በነገራችን ላይ ሰልሞ ነው፣ በቅርቡ ነው የሰለመው እና ጃ በደንብ አድርጎ ሊያብራራልህ ይችላል። ጃ አይ ቲንክ ጃ ተኝቷል። በሰዓት አይገኝም። ሜቢ ተኝቶ ይሆናል። ሜቢ ሰዓቱም ስለሄደ ጃ ከሌለ ያው ወንድማችን ዕምራን ባለው መልኩ ነው። በነገራችን ላይ እንትን ነው አላህ ስብሓነሁ ወተዓላ በተከበረው ቃሉ ቁርአን ላይም ሲናገር ወፊ አንፉሲኩም አፈላ ቱብሲሩን ነው። የአላህን ስብሓነሁ ወተዓላ አምላክነትን ለመረዳት
ወደ ራስ መመልከት ራሱ ብዙ ነገሮችን ያስረዳል። ሌሎች እምነቶችን ደግሞ በደንብ አድርጎ ማወቅና መረዳትም በደንብ አድርጎ እንትን ያስረዳል። ኢቭን ጃ የሆነ ጊዜ ሲያወራ ሰማው መሰለኝ መጽሐፍ ቅዱስን ራሱ በስርዓት ቁጭ ብሎ ያነበበ ሰው ሙስሊም የማይሆንበት አንዳችን ምክንያት የለም የሚል ሐሳብ ሰጥቼ ነበርና የትኛውንም ነገር ስታነብ ሰው በሰጠህ መልኩ ብቻ ለመረዳት ሳይሆን አእምሮ ተሰጥቶ ካለ አላህ Subhanahu Wa Ta'ala ቁርአን ላይ እኮ ሲናገር አፈላ ተዘከሩን አፈላ ተዓቂሉን ብሎ የሚናገረው ለምንድነው የማታስቡት? ለምንድነው የማታስተነትኑት? ለምንድነው ነገሮችን በደንብ አድርጋችሁ በአእምሮአችሁ ማታብሰለስሉት ይላል። ስለዚህ አእምሮህን ማሰራት ብቻ ነው። ከዚያ ውጭ ግን ወንድማችን ጃ እዚህ ጋር የምትመለከተው ትናንትና ሌላ እምነት ተከታይ ነበር፣ አረብኛን አይችልም ምንም ነገር ወላኪን አላህ Subhanahu Wa Ta'ala አገራለት በአማርኛ የተጻፉትን ነገሮችን አነበበ፣ አእምሮውንም ማሰራ በደንብ አድርጎ መጽሐፍ ቅዱስ ላይ የሚነገረው አሁን ብዙ ጊዜ አሁን ክርስቲያኖች እስልምና እንዳይቀበሉ ከሚያደርጋቸው ትልቁና ዋነኛው ነጥብ ምንድነው? ስለ እስላም የሚነገራቸው እንትን ነው፣ ፕሮፓጋንዳ ነው። በጣም መጥፎ ነገሮች ይነገራሉ። ሙስሊሞች እኮ እንዲህ ናቸው፣ ሙስሊሞች እኮ አሁን ለምሳሌ ወገናችን ዳንኤል ትናንትና ሲመጣ ስለ ኢስላም ሰምቶ የመጣው ጂሃድ እኮ አለ በኢስላም ውስጥ። ኢስላምን ለማስፋፋት ሰይፍ ነው የሚጠቀመው፣ ጂሃድ ገድሎ ነው እንትን ምናምን የሚል ነገር ሰምቶ ሊሆን ይችላል። ዛሬ ላይ መጥቶ ሲጠይቅ ግን የሆነ ነገር በርቶለታል። በቃ በኢስላም ውስጥ ለካ ጂሃድ የሚባለው ነገር ይሄ ነው። ከዚያ ውጭ ግን እነሱ እንደነገሩኝ አይደለም። ጂሃድ ሁሉንም እየሄዱ መንገድ ላይ ያገኙትን ሰው ሁሉ እየቀነጠሱ መሄድ አይደለም የሚል ነገርን ተረዳ። ኢቭን በተቃራኒው ደግሞ ክርስትና ውስጥ ይሄ ነገር በተቃራኒው ነው ለካ የሚል ነገር ተረዳ። ልክ አሁን እንደተረዳኸው ሌሎች ወገኖቻችን የነበሩ ዛሬ ላይ ወንድሞቻችን የሆኑ ብዙ ወንድሞቻችን የተረዱትን በዚህ መልኩ ነው። የሆነ ፖይንት ይሰጣቸዋል፣ ያንን ፖይንት ይይዛሉ፣ ወደ ክርስትናው ወደ ኢስላም ወደ ምኑ ይሄዳሉ። ያያሉ ከሁሉም ሳይድ ካዩ በኋላ በደንብ አድርገው ነገሮችን ይረዳሉ። ይሄን ነገር ለመረዳት ደግሞ ትልቁና ዋነኛው ነገር አረብኛ አይደለም፣ ቅንነት ነው። ልብህ ክፍት መሆኑ ነው ትልቁና ዋነኛው ነገር። እምቢ ለማለት ከመጣ ምንም ማስረጃ ቢቀርብለት አትቀበለውም። ለቅንነት ግን እውነትን ለመረዳት ለማወቅ ግን የምትመጣ ከሆነ ወላሂ ትረዳለህ፣ በደንብ አድርገህ ትረዳዋለህ ማለት ነው። አላህ ሐቁን ያብራልክ እልሃለሁ። ስለ ኢስላም መጠየቅ የምትፈልጋቸው የትኛውም ጥያቄዎች ቢኖሩ በፈለክበት ሰዓት ይኸው የወንድማችን ዒምራን ቤት ክፍት ነው። እኛም ወንድሞቹ አንዳንድ ጊዜ እዚህ ጋር ስመጣ እንትን ነው እኔንም ፎሎ ብታረግን ችግር የለውም። እኔ ኦንላይን ባለሁበት ሰዓት መተህ መጠየቅ ትችላለህ። የፈለከውን ስለ ኢስላም የሚነሳ ጥያቄ ካለ ትጠይቀናለህ፣ ችግር የለውም። የፈለከውን ጥያቄ ማለት ነው። ይሄ እኮ በዚህ እንደዚህ ማለት ነው እንደኔ ያለ ነው። አሁን መጽሐፍ ቅዱስ ላይ ብዙም እንትን አይደለሁም። መጽሐፍ ቅዱስን ረጅም ጊዜ ሳነበውም ነበር ሳጠናም ነበር። ወላኪን ኢስቲሕዳር ማድረግ አልችልም እንደ ወንድሜ ዒምራን። እነ ወንድሜ ዒምራን በደንብ አድርገው ስለ መጽሐፍ ቅዱስ ይተነትኑልሃል። ያ ብቻ አይደለም፣ ኢስላም ውስጥ ያለውን ነገር ከዚያ ነገር እይታ ጋር ያለውን ነገር ያስረዱሃል። እኔ ደግሞ በኢስላም በኩል ያለውን ነገር በተወሰነ ደረጃ በእድሜም ጠና ስላልኩኝ ከነሱ አንዳንድ ነገሮችን ላስረዳህ እሞክራለሁ። እነዚያ ነገሮች አሉ ያኔ ያለው። ጀዛኩሙላሁ ኸይራን። ወያከ ኸይር الجزا ኡስታዝ ሙአዝ ላይ ቀበልህ ዳንኤል ተመልሶልሃል? ተመልሶልኛል። ኢምራን ይሄ ፈጣሪ ይጠብቅ። አንተንም የግል ሐሳብ መስጠት ብችል ደስ ይለኛል። ኢምራን እኔ በጣም ነው ማደንቅህ። በአቋምህ ጎበዝ ነህ፣ ጥሩ ነው የምታስተምረው። ትንሽ ግን ከዚህ በፊትም ነገር ያውቃሉና ትንሽ ትትና በሆነ መንገድ ነን ሙስሊሞች ሲመጡ አስተናግዳቸው። ትንሽ ማለት እኔ በጣም ነው ማደንቅህ በግል አስተምሮት በጣም ነው ፈልገው መማር ፈልጋለሁ፣ እየተማርኩ ነው። ግን ነን ሙስሊሞች መጥተው ሲጠይቁ እኔ ማወቅ የምፈልገውን ነገር እኔ የረሳሁትን መጥተው ሲጠይቁ ስለሆነ የምሰማው ትንሽ የንግግር ስልት ላይ የሙአዝን አሁን በጣም መደግፈው ትንሽ እሱን ሶሪ ምናልባት የማይደብርህ ከሆነ እንደ ሐሳብ ነው። ቴንክ ዩ በጣም ነው የማመሰግነው። ካላወረዳችሁኝ መማር ፈልጋለሁ እችላለሁ። ይክረህ እንደነተቀበያለሁ በጣም እናመሰግናለን። ግን አንድ ነገር ማወቅ አለብህ። ሙስሊሞች በስነ ስርዓት ላወራ በስነ ስርዓት ነው የምናወራው። አንተ አሁን ምሳሌ በስነ ስርዓት ነው ያወራኸው። እስካሁን ያስቀየምኩህ ነገር አለ? ኖ ኢምራኒ ያስቀየመኝ ሳይሆን ብዙ ጊዜ እከታተላለሁ በደንብ ነው እንዲገባህ ማለት አንዴ ያስቀየምኩህ ነገር አለ? አንተ ፐርሰናል ያስቀየምኩህ አለ? ኖ ግን ነን ሙስሊሞች ሲገቡ የሚጠይቁት ጥያቄ ለኛ ነን ሙስሊሞች የረሳነውን ስለሚጠይቁ ሐሳባቸውን አስጨርሳቸው። እሱ ላይ ነው የኔ ቅሬታ። ሐሳባቸውን አታስጨርሳቸው፣ እንዲያዳምጡ ነው የምትፈልገው ብዙ ጊዜ እና አዳምጣቸው። ልክ ላይሆኑ ይችላሉ፣ አይ ነው ይገባኛል። ቢሆንም ግን አዳምጣቸው። ቤቱ ያንተ ስለሆነ
ከዛ ሚውት አርጋቸው ራስ ምላሹን ብሰጣቸው ይችላል። አዳምጠኝ ከምትለው ማለት ነው። ያ ነገር ነው። ሙአዝ ግን ፈጣሪ ይጠብቅህ። ጥሩ አረዳድ ነው እያስረዳኝ ኢማን አንተንም በግል ቴንክ ዩ መልስልህ እንደ ቆይ አስረዘምከው ወይ? እሺ ሐሳብን ተቀብያለሁ። ያስጨረስኩም ለዛ ነው። እንዴ መሰለህ ሐቢቢ አብዛኛው እኛ ጋር ክርስቲያኖች ሲመጡ አንተ ስነ ስርዓት ያለህ ነህ። ያ ስነ ስርዓት ካለ እስካሁን ከ30 ደቂቃ በላይ ወስጄ አስተማርኩህ አይደለ? ለምን አንተ ጥሩ ሰው ነህ፣ ምን እንክፋትም የለብህ። ስለዚህ በስርዓት እናስተናግዳለን። ግን አብዛኞቹ እንዳንተ ጥሩ ኢንቴንሽን የላቸውም። እሺ ለዛ ነው አንተ ሁሉ ሰው ጥሩ ይመስላል፣ ግን እንደዛ አይደለም። ገብተው ይሳደባሉ፣ እኛን አንቋሹናል፣ እስልምና ያንቋሻሉ። ስለዚህ ምን እናደርጋለን? ያው መጽሐፍ ቅዱስ አለ ከፍተን የሚለውን ብቻ ነው ሙስሊም አይሳደብም የሚለውን ብቻ እናሳያለን። እሺ በዛ አንፃር ነው። አሁን አይተኩን የቅድሞች ገብቶ ምን አለ? አላህ እንደዚህ ነው አለኝ። እንደዚህ ማለት ነው። መጽሐፍን ከፍቼ መጽሐፍህ እኮ እንደዚህ ይላል ያስረዳሃለሁ። ገባ? አሁን ይሄ አንተ ከሰው ብትመለከተው እኔ እሱን የተጨንኩት ሊመስልህ ይችላል፣ ግን እንደዛ አይደለም። እኛ በስርዓት ላወራ በስርዓት እናስተናግዳለን። ግን ድንበር ላለፈን ደግሞ መርፌ አለን፣ ለሁሉም መርፌ። አሁን አንተ ከ30 ደቂቃ በጥያቄዎችን ቁጭ አድርገህ መልሰህልህ። በቃ አንተ ለምን ጥሩ ሰው ነህ። በቃ እውነት ነው ማወቅ ነው የፈለገው። ስለዚህ እውነት ማወቅ ለፈለገ እውነት እናስተምራለን። ለበሽቅ ደግሞ ከመጣ ቁጭ አድርገን እንደዚህ መጽሐፉን አስተምረን እናወርዳለን። በዛ አንፃር ነው። ግን ምክርህን እንደ ምክር ተቀብያለሁ። አመሰግናለሁ። እሺ ወገናችን፣ ወላሂ ያ ጀማ ዛሬ ሰዓቱ በጣም ሄዷል። ኤኒዌይ እስኪ እንትን እናድርግ። ደክሞኛል። አንድ ሰዎችን አስተናግድና ከዛ በኋላ ይበቃናል። ኡስታዝ ሙአዝ ካለ ኢንሻአላህ። ኔትወርክ በጣም እያስቸገረኝ ስለሆነ አንዳንድ ክርስቲያኖች ቁጥር የጻፉ ስለሆነ ነው። አንድ ጊዜ አስገባልኝ። ዜድ የምትባል ደግሞ ሻሃዳ ላይ ትዝ ነበር ማታ ማን ነው እሷን እንዳታውሩት። ኸይር ኢንሻአላህ። እሺ እምሩ ያልከው ያነሳኸው ነጥብ ላይ ማለት ነው ወላሂ ልክ ብለሃል። ማለት ኢስላም ላይ እንከንን ለመናገር የመጣ ሰው እንከን አለበት ኢስላም እንዲህ ችግር አለበት ምናምን ብሎ ችግሮችን አቃቂር ለማውጣት የሚመጣ ሰው ካለ ሲጀመር ኢስላም እንከን የለውም። ፐርፌክት የሆነ የአላህ Subhanahu Wa Ta'ala እምነት ነው። የአላህ ሃይማኖት እስከሆነ ድረስ ጽድት ያለ እምነት ነው። በዚያ ነገር ላይ የማይሆን ነገር ለመናገር የመጡ ሰዎችን በመጡበት መንገድ መሸኘት በጣም ጥሩ ነገር ነው። ትክክለኛ አካሄድም ነው። ባይደወይ ዳዊሃ ቢለቲ ካነት የዳኡ ይባላል። ስርዓት የሌለው ሰው ስርዓት ሊይዝ የሚችለው እሱ አንተ ጋር ፍለጋ በስህተት በውሸት ይዞት እየሮጠ የመጣውን ነገር አንተ ደግሞ እሱ ጋር በእውነት ያ ነገር እንዳለ ማሳየቱ በጣም ጥሩ ነው። ወገናችን ያነሳውም ነገር ደግሞ ከንትን ጋር መሰለኝ ማለት እሱ አሁን ሰዎችን እንዳለ ከራሱ አንግል ነው ያየው። በጣም ጨዋ ልጅ ነው በነገራችን ላይ ወላሂ በጣም ጨዋ ልጅ ነው እና ከራሱ አንግል ነው ነገሮችን ያየው። አሁን እኔ ቅድም የሆነ ቪዲዮ ስመለከት ነበር ወንድሜ ኢምራን የስድብ ናዳ ሲወርድብህ ነበር። አንድ ምናምን ሪከርድ ሉሉ ሪከርድ ነው የሚለው እዚያ ላይ ስመለከት ነበር ቪዲዮን ሳይ ነበርና የስድብ ናዳ በቃ አንተ ያልተሰደብከው ስድብ አልነበረም እዚያ ላይ። እንደዚያ ያሉ ተሳዳቢዎችን የምትመልስበትም መንገድ ግዴታ ነው። ተግባባን? ምክንያቱም አንዳንድ ሰው ለሱ ቦታ መስጠትና እሱን በስርዓት ማናገር ፍርሃት ይመስለዋል። ምን ይባላል ኢብን በአረብኛ እኮ ኢን አክረምተል ከሪመ መለክተሁ ወኢን አክረምተል ለኢመ ተመረደ ይባላል። ስርዓት ያለውን በስርዓት ያደገን ሰው ካከበርከው ክብሩን ያውቃል። በዚያ ክብር ልክ ነው ላንተ መልስ የሚሰጥህ ያከብርሃል። እሱ ግን የሆነ ስድ የሆነን ስርዓት የሌለውን ሰው ደግሞ የምታከብረው ከሆነ የፈራህ ይመስለዋል። እና ስርዓት የሌላቸውን ሰዎች ስርዓት የምታስይዘው በራሱ መጽሐፍ ነው። እሱ ራሱ የሚያምንበትን መጽሐፍ ማለት እንደምታደርገው ወላኪን ስርዓት ያላቸውን በጣም ጨዋ የሆኑትን አሁን ወገናችን እንዳልኩህ ነው ዳንኤል ነበር ስሙ። ዳንኤል አሁን ሁሉን ሰው ከራሱ አንግል አይቶት ነው። እሱ አሁን እውነትን ፍለጋ ለማየት ለማዳመጥ ለመስማት ነው የመጣው። ልክ እንደዚያ ሌሎች ሰዎችም በስርዓት ለማዳመጥ የመጡ መስሎት ነው። ምክንያቱም እኮ የሆነ ጊዜ እናት ሰርግ ቤት ሄዳ ይባላል እኮ ሰርግ ቤት ሄዳ ምግብ ስትበላ ውላ ማታ ቤት ስትመጣ ልጆች በጣም ተርበዋልና ማሚ ራት አሏት። እናንተ ዛሬም ተርባችኋል እንዴ አለቻቸው ይባላል። ከውዝሷ ቀኑን ሙሉ ስትበላ ስለነበር ከራሷ አንግል ነበር ልጆቹን ያየችው። እሱም አሁን በጣም ጨዋ ልጅ ስለሆነ ስርዓት ስላለው ሌሎቹንም ስርዓት ያላቸው መስሎት ነው። ወላኪን አስተውሎ ከሆነ ከ180-90% እዚህ ጋር መጥቶ ልወያይ የሚለው ተሳዳቢ ነው። ወላሂ ሲሳደቡ ደግሞ በጣም የሚቀፉ ስድቦችን ነው የሚሳደቡት። አንዳንዶቹ ክብርን የሚነኩ ስድብ ነው የሚሳደቡት። እንደኛ አይነት ሰዎች ደግሞ እኛ ስድብን አናውቅም። ስድብን ሳይሆን እነሱ ያመጡትን ስድብ ግን መጽሐፋቸው ውስጥ ባለ ነገር መመለስ እንችላለን። መጽሐፋቸው ውስጥ ያለውን ነገሮችን እየገለጥን ማሳየት ነው። ይሄ የሥነ ምግባር ብልሹነቱ ማለት ነው። ያን ያለው ነገር
ጀዛከላሁ ኸይራን። አላህ ይጠብቅ ወንድሜ ዒምራን። ወገናችን ስሙን ረስቻለሁ። ወገናችን እንዳለ እኔም ባንተ በጣም ነው የምቀናው፣ በጣም ነው የምወድህ ወንድሜ ዒምራን። አላህ ይጠብቅ ትንሹ። አሚን ሐቢቢ አላህ ያክብርልን። ድምቀታችን ናችሁና እናንተም ደግሞ አላህ ይቀበላችሁ። ወላሂ ትልቅ ስራ እየሰራችሁ ያላችሁትና እናንተንም አላህ ይጠብቃችሁ፣ አላህ ይቀበላችሁ። እስቲ ሊዲያና ፍቅሪ ሰላም ብያለሁ። ኮሜንት አላችሁ። ሰላም ሊዲያ ሰላም ብያለሁ። ሰላም ኡስታዝ፣ ጥያቄ አለብኝ። እሺ ጠይቂ፣ ይሰማል። ያው ጥያቄ አለብኝ። ጥያቄ እስከ እኔም አንተ አዳምጣለሁ፣ አንተም ታዳምጠኛለህ ማለት ነው። በደንብ ጥያቄ መጠየቅ ነገር አለ። ስለዚህ በስራ ሰዓት ካለ ማረጃ የማረጃ ያለ ነው መልሱ የምትሰጭን ማለት ነው። ብዙም ቋንቋ አማርኛ ስለማይችል ጠይቃለሁ። እኔ ጥያቄ አሁን እናንተ ማለት ነው ኢየሱስ ክርስቶስ ሌሊት 3 ሰዓት መውረዱ ታምናለህ አታምንም? ይሄ ብቻ መልስ ስጭን። ከላይ ኢየሱስ ክርስቶስ 3 ሰዓት ከሌሊቱ መውረዱ ታምናለህ አታምንም? ኢየሱስ ክርስቶስ ሰማይ ላይ ነው ያለው አይደል? በቃ እዛው ነው ያለው። ኖ ስንት ሰዓት ነው ወረደ? ሌሊት 3 ሰዓት ነው አይደል? ይሄ ነገር ታምናለህ? ኖ ኢየሱስ አይወርድም። እንትና ፍቅሬ ኢየሱስ አይሰማም። አሁን ምንም ነገር እንትን በቃ እዛው አምላኩን ያመለከን ያለው። እናንተ አሁን እጅ አለ እግር አለ አልታወቀም፣ አልተገለጸም ነው እናንተ ማልሳችሁ ማለት ነው። እንዴት ነው የምታውቁት? ኢየሱስ ነገር ኢየሱስ ፍቅሬ ኖ እጅ የለም። ኢየሱስ ምን ተገልጿል እኮ ኢየሱስ የሉቃስ ወንጌል ላይ ቁስረቱ መርያም ላይም አለ። ኢየሱስ ወንድ ልጅ ነው። አንዳንድ ሰው እንደኔ አይነት ወንድ ልጅ ነው ኢየሱስ ተገልጿል እኮ ኢየሱስ ተገልጿል። እናንተ ጥያቄ ስትጠይቃችሁ ህብዝ ላይ እንዴት ነው አይን አለ እጅ አለ ምን አለ ያልተገለጸም እንዴ አለው። ታዲያ ኢየሱስ እኮ አለው፣ ሁሉም ነገር አለው። ኢቭን መራራ ካረሱ እኮ አለው። ተይ እንጂ ኢየሱስ እኮ ወንድ ልጅ ነው። መልአኩ ምናት እነሆ ትጸንሻለች ወንድ ልጅም ትወልጃለሽ። ኢየሱስ ወንድ ልጅ ነው። እንደኔ ነው ኢየሱስ በቃ እንደኔና እንደ ሌሎች ወንዶች ነው። ገባሽ? አሁን ኢየሱስ ክርስቶስ ሞቴው አለ ሞቴ ካልክ ካለ ማረጃ አለ ካልክ ማረጃ አለ በጥቅሱ አስረዳኝ ንገርልኝ። ኢየሱስ የሞተው በእናንተ ነው። በእናንተ ሞቷል። ኢየሱስ በእናንተ ሰይጣን ገሎታል። በእስልምና ግን አላህ ሱብሃነሁ ወተዓላ አድኖት ወደ ሰማይ አሳርጎታል። የቱ ላይ ሞት? ሱረቱል ማኢዳ ቁጥር 156 ላይ ወይት አወጣለሁ። አይ ሱረቱል ማኢዳ ወንድ ቁጥሩ እርግጠኛ ነኝ ንገርሽ። ሱረቱ ያኔ ተከለማ አረብኛ የለኝም፣ በአማርኛ ነገር የለኝም። በአማርኛ ሱራ 4 በይሽ በቃ አይደለ? ትክክለኛ አይደለ? ጀማ ሱረቱል ማኢዳ ቁጥር ሱራ 5 ወይ ማለት ነው። አንዴ ቼክ ላድርጎሽ ደስ ይበልሽ። ወይም በቃ ሱራ 3 ወይ 3:55 ሂጂ እንዲቀልሽ። ምን ይላል እዛ ላይ? ምን ይላል? እሺ አንተ ጋር ምን ይላል? እስቲ አንብብ። እንደዚህ ይላል፣ አላህም ባለ ጊዜ አስታውስ ኢሳ ሆይ እኔ ወሳጅህ ነኝ፣ ወደ እኔም አንሺህ ነኝ፣ ከነዚያ ከካዱ ሰዎች አጥሪህ ነኝ ያለው አላህ እኔ ወስደሃለሁኝ ወደ ሰማይ ገለሁም አለው። ያ ኢየሱስ ክርስቶስ እኔ እንዳታመልኩ አለ። ይሄ ነገር ታምናለህ አይደል? ኢየሱስም አመለከ እንጂ አምላኩን አምልኮ ሄደ። እኔ እንዳታምኑ አለ ጥቅስ አለ። እኔ እንዳታምኑ ያለ የብዙ ማለት ነው የፍታፈታ እናምናለን። ኢየሱስማ እናምናለን። ሙስሊሞችም እኮ ኢየሱስ እናምናለን እኮ ኢየሱስ ወንድ ልጅ ነው ያለ አለ እናምናለን እኮ ኢየሱስ እንደዛ ያለ ማላለም ኧረ የለም እንደዛ አላለም። ለምንድን ነው እንደዛ ትላላችሁ እናንተ? እንደዛ እንመረ እኛ ኢየሱስ የአላህ ባሪያ እንደሆነና መልእክተኛ እንደሆነ እናምናለን። ይሄም ደግሞ ወንጌል ዮሐንስ ይላል። ወንጌል ዮሐንስ ላይ ምን ይላል? ኢየሱስ ምን አለ? እውነተኛ አምላክ ብቻ ይሆን ከሆነ የላከውንም ኢየሱስ ክርስቶስ ያውቁ ዘንድ ይሄ የዘላለም ሕይወት ነው አለ። ስለዚህ ወንጌል ዮሐንስ ላይም አለ። ቦታ የምትላችሁ መልስ ወይሱ ቤት አሁን እናንተ የምትሉ ኢየሱስ ክርስቶስ እኔ እንዳታመልኩ አለ ይላል። እንዳታመልኩ አለ አለ። ኦኬ ከዛ እንዳታምኑ ያለ አምልኮ ላይ ከሆነ ኢየሱስ አምልኩኝ ብሎ አያውቅም።
እንደውም ለገመሰሽ ኢየሱስ ዮሐንስ ወንጌል ምዕራፍ 7 ላይ ምን አለ? እኔ ለአምላኬ እሰግዳለሁ፣ እኔ አምላኬ አምልካለሁ አለ ኢየሱስ። ስለዚህ ኢየሱስ አምላኩን ያመልክ ነበር እንጂ እሱ ራሱ አይመለክም። ሐዋርያትም አልመለኩትም፣ መጽሐፍ ቅዱስ ላይም አልተመለከም እኮ። እኛ እናምናለን፣ እናንተ ደግሞ እንዳታመልኩ አለ፣ እንዳታምኑ አለ። እንዳታምኑ ያለ አለ ቦታ አለ። የት ቦታ ነው መጀመሪያ ኢየሱስ አምልኪኝ ያለሽ? የት ቦታ ነው ኢየሱስ አምልኪኝ ያለሽ? እናንተ ነው እንደዛ የምትላችሁ። እኛ አላህ ብቻ ነው አላህ እጅ ሌላ አይነ ሌላ የምታመልኩ አልተታወቀ። እንዴት ታምናላችሁ? እንዴት እናንተ ትላችሁ? አይን የለም እጅ የለም ምን የለም አልተገለጸም። እናንተ ያልተገለጸ ሃይማኖት ምን ብዬ እስቲ አሳምነኝ። እንደ አንድ ሙስሊም ሆነ ይሄ ነው ይሄ መንገድ ይሄ ነው ይሄ ብለና በጥቅሱ አሳምነኝ። አንድ አዳምጪኛ። እሺ አንድ አመሰግናለሁ። አው ቀደም እኮ በይሻለሁ። በእናንተ ከሆነ አው የእግዚአብሔር አምላክ እግር፣ እጅ፣ መራቢያ ከሁሉም ነገር አሉ። አው ትክክል ነሽ። አሁን ጥያቄያችን ምንድነው? ኢየሱስ አምልኩኝ ብሏል አልሽኝ አይደል እንዴ? ስለዚህ ጥያቄ ምንድነው? የት ቦታ ላይ ነው ኢየሱስ እኔ አምልኩ ያለው? አለ እንደዛ? እናንተ አለ ግን አሁን መጽሐፍ ቅዱስ እንጃ ስለቆደኛ ጋር ስላለ ነው እንጂ ነገም ገብቼ ጠይቃለሁ። ግን አንተ በቃ እንደዛ የሚል አምጪ ያችሁ አሁን አይኔ ሌላ የትኛው መጽሐፍ ላይ እንደዛ የሚል የለም። እንዴት ታምናላችሁ ነው? እኔ ጥያቄ ይሄ ነው። እግር የለም አልተታወቀ አልተገለጸም። እንዴት እኔ አሁን አንድ ክርስቲያን ነኝ ወደ ሙስሊም መጣለሁ ካልኩ እንዴት መጣለሁ? አይኔ የለም እጅ የለም በምንድን ነው ማለት? ስለዚህ አንቺ ለማምለክ እግዚአብሔር እጅ ቆይ አንዴ ለማምለክ እጅ እግር መኖር አለበት ማለት ነው ግዴታ? እንደዛ ነው ሐሳብሽ? ኖ እጅ እንደ ፍጡሩ እንደኛ አይደለም። እጅ ያለ ምን ያለ አሁን እግዚአብሔር እኛም እኮ እንደ ፍጡሩ አለው እኮ ነው። በቆይሽ እንዲገባሽ ማለት ነው። እግዚአብሔር ቆይ አንዴ እግዚአብሔር ተገልጿል። ይሄ አለ የሚባለው ምን ብዬ ላማም ነው? ምን ብዬ አንዴ ፍቅር እንድንግባባ መጀመሪያ ቆይ አንዴ ያልተገለጸ ምን ብዬ ላም ነው? አላ እንደዛ የሚል የለም በእስልምናችን። ፍቅር ቆይ አንዴ መጀመሪያ እግዚአብሔር ተገልጧል። ፍቅር ያው ተገልጿል። እግዚአብሔር እግር አለው? አዎ አለ። እግር ካለ እግር እንዴት ሰማይ ከወረደ ሌሊት 3 ሰዓት እናንተ እኮ ወረደ። አሁን እኛን ሌላ ነው። አዎ 3 ሰዓት የተወረደ አምናት ያላችሁ ነው። ፍቅር አንዴ ፍቅር አንዴ ፍቅር እግዚአብሔር እግር አለ። እሺ እግዚአብሔር እጅ አለ? እጅ አለ፣ እግር አለ፣ ሁሉ አለ። የሌላ ነገር እግዚአብሔር ጸጉር አለ? ጸጉር አለ? እንደ ሰው አይደለም። ነው ጸጉር ስትይ እንደኛ አይደለም። ይሄ መንፈሳዊ እንደናንተ ያልሆነ ጸጉር አለ? አለ ግን ሁሉም አለ። አካላት ጸጉር አለ፣ ሁሉም አካላት አለ። ኦኬ ሆድ አለ? ይሄ እኮ የትቦዞ ጥያቄ ነው የምትጠይቀው። ይሄ አለ ዝም ብሎ ነገር እናንተ አለ ብለን ስንጠይቅ እኔ ጥያቄ ሁሉ አለ። እኔ ጋራ ሁሉ አለ። እግዚአብሔር ወይ ሁሉ አለ። አንቺ ጋር ሁሉ አለ፣ ሁሉ አለ። ያው ስለዚህ እግዚአብሔር መቀመጫ መቀመጫ እግር ቡኻሪ ላይ ሄዶቹ እንደዚህ በአረበኛ ነው የምታነቡ። እኛ እናቅም አረበኛ። ያ ሰላም አጭብኝ አንዴ ፍቅሬ ረጋቤ። ስለዚህ እግዚአብሔር እግር አለ፣ እጅ አለ፣ ጥፍር አለ፣ ጸጉር አለ። ትክክል ነኝ? እንደ ሰው አይደለም፣ እንደ ፍጡር አይደለም፣ ግን አለ፣ ሁሉም ነገር አለ። እናንተ ጋር የለም፣ አልተገለጸም። ምን ይላም? እሺ ማሻአላ። እሺ ስለዚህ አንቺ አምላክ ሁሉ ነገር አለ፣ ተቀበለናል። ሁሉ ነገር ያየ አለ፣ ሁሉ ነገር ያየ አለ፣ ሁሉ ያየ አለ። እያየ የለም፣ መጽሐፍ ላይ የተጻፈ አለ። ሃይ መጽሐፍ ላይ የተጻፈ አለ። እሺ በእኛ ደግሞ ማለት ነው አላህ ያየ የለም። ላቱድሪኩ አልአብሳር አለ ቁርአን ላይ አላህ ያየው የለም። እሺ አሁን ይሄን ካልሽን ግን ቁርአን ላይ ደግሞ የተገለጸ አለ። ምሳሌ አምላክ ቁርአን ላይ ምን አለ? ሊማ ኸለቅቱ ቢየደየ አለ። አላህ አደምን በእጆች ፈጥሬያለሁ አለ። ስለዚህ አላህ እጆች አሉት።
ግን እጆቹ እንደ እግዚአብሔር እጆች አይደለም። የእግዚአብሔር እጆች የሰው ልጅ ይመስላል። ያላህ እጆች ግን ቪዲዮ አለኝ እኮ አልተገለጸም። የለም ነው ጥያቄያችሁ መሳችሁ ማለት ነው። እንደዛ ያለ የለም ማለት አሁን እንዴት አለ እንደዛ ያለ የለም። ፍቅሬ እጅ አምላክ አላህ ሱብሓነሁ ወተዓላ ከፍጡራን ውጭ ሆነ ለልቅና በሚገባ መንገድ ሁለት የተባረኩ እጆች አሉት። ቁርአን ላይ አለ። ላውጣልሽ ቁርአን ላይ ማቃዳና ነባለኝ ቁርአን የምትሉ ምን የምትሉ ሁሉ ነገር ማለት ነው። ግን እናንተ የምትላችሁ የለም ያልተገለጸ ግን ማቁልና ኪዳ ላላ አለ የሚለው እዚህ ደግሞ የለም ነው። ፍቅሬ ነው እንደዛ ያለ የለ ሲሚኝማ ግን ፍቅሬ ያልገባኝ ነገር ማለት ነው። ስለዚህ እግዚአብሔር ሁሉ ነገር ካለ ምን አይነት ሁሉ ነገር ነው ያለው? ምሳሌ መቀመጫ አለ እግዚአብሔር ሁሉ ነገር የምን መቀመጫ ነው? እኔ ስለ አካላት እየነገርኩ ነው። እናንተ አልተገለጸም እያላችሁ ሁሉም አለ እያልኩ ነው። አንተ ሳይሆን ፍቅሬ ይቅርታ በጣም እሺ እህቴ፣ ግን ቅድም ናልሽ ፍቅሬ እግዚአብሔር ሁሉ ነገር አለው አልሽኝ። ሁሉ ነገር እግዚአብሔር ሁሉ ነገር ካለው እንዴት ነው ጥያቄ። እዚህ ጋር መልሽልኝ እስኪ አንዴ። እኔ ሁሉ ነገር አይን አለ፣ አፍንጫ ምን ሁሉ ነገር አለ፣ ግን የሌለ ነገር የለም። እሺ ምን ነገር በስ ነገር ምን ይሄ በኝ እስኪ አይን አለ፣ እጅ አለ፣ እግር አለ፣ ሁሉ ነገር አለ። ከዚህ በላይ ምን ፈለግ? ሌላ ከሱ ውጭ የለ ፍቅሬ አለ የፍጡሩ አለ በቃ እሺ ፍቅሬ እናመሰግናለን። እሺ አሁን ግን በእስልምና አላህ እንደዚህ ያለ አንልም ሙስሊሞች። እሺ ቁርአን ላይ ያለው እንቀበላለን። እሺ ፍቅሬ እናመሰግናለን። ግን ቁርአን ላይ አለ የተባለ እንቀበላለን፣ የሌለ ደግሞ የተባለ ደግሞ አንቀበል። ዝም ነው የሚለው። በቃ አልተነገረም እናልፋለን ማለት ነው። ምሳሌ አለ ቁርአን ላይ ምን አለ? እናንተ ስለማታውቁ አልተገለጸም ነው። መሳችሁን አልተገለጸ ነው። መሳችሁ አልተገለጸ ግን ትክክለኛ መንገድ ነው። ትክክለኛ መንገድ እያለ ነገር እንደዛ አለ ፍቅሬ። እንዲገባሽ አስወደኛ ፍቅሬ አንድ ያስወደኝ እሺ ፍቅሬ እሺ አመሰግናለሁ። አሁን አንቺ ምን አልሽኝ? እኔ እግዚአብሔር ሁሉ ነገር አለው፣ አይን አለው፣ እጅ አለው፣ ሁሉ ነገር አለው አልሽኝ፣ ተቀብያለሁ። ግን አሁን ደግሞ ወደ እስልምና ስንመጣ አላህ እንደዚህ አለው አንልም። ያልተነገረን ከሆነ ምሳሌ አላህ ምን አለ ቁርአን ላይ? እጆች አሉኝ አለ። ስለዚህ የፍጥራውን የሚያመስሉ ልቅና በሚገባ ሶሪ ወንድም የቱ ምዕራፍ ላይ እጆች አሉ ያለ? እስቲ መጽሐፍ ላውጣ እንደዛ የሚል ልክፈትልሽ? እሺ ሱረቱ ሳድ ቁጥር 75 ላይ ሱረቱ ሳድ ክፈቺ። ቁርአን ላይ ቁጥር 75 እንክፈት። እሺ መፍሁም እህቴ ወገኔ። ግን ማሻአላ እንደዚህ ጋርዊት ደስ ይላል። ፍቅሬ ያለሽ ሱራውን እየከፈተች ነው። አብሽር እሺ የልክፈታ እዚህ ልክፈታ። ያው ሱረቱ አሳድ ቁጥር 75 አየሽው? ፍቅሬ አዎ አይቻለሁ። ግን ሌላ ጥያቄም አለ፣ ጠብቀኝ። አይ ችግር የለውም ጥያቄዎች እንቀበላለን። እሺ ማሻአላ እንደዚህ ይላል። አላህም ኢብሊስ አለ በሁለት እጆቼ ለፈጠርኩት ከመስገድ ለምን ከለከለ? አላህ ምን አለ? በሁለት እጆቼ ለፈጠርኩት ከመስገድ ለምን ከለከለ አለ። ስለዚህ አላህ አደምን የፈጠረው በተባረኩት በሁለት እጆቹ ነው። እጆቹ ግን የእግዚአብሔር ወይም ደግሞ የፍጥረት እጆች አይመስሉም። ይሄ ነው በእስልምና ያለው። ግን ፍቅሬ ምን ቋንቋ የሚገባሽ በደንብ እንድትረጂ ማለት ነው። አሁን አይ ቲንክ በደንብ ተረድተሻል። ግን በደንብ እንዲገባሽ ደግሞ ኦሮምኛ ወይስ ምንኛ የምታወሪው? ሰማለሁ አውራ። እሺ ኦሮምኛ ከሆነ ኡስታዝ ሙአዝ ታስተናግዳታለህ አንተ? ችግር የለውም። አይ ይቻላል። አይ ፍቅሬ አሁን ኡስታዝ ሙአዝ ኦሮምኛ ደግሞ ይችላል። እሱ ደግሞ በደንብ አድርጎ ደግሞ ያስረዳሽ። እሺ ቀስ አድርጎ በደንብ አድርጎ ያስረዳል። እሺ ፍቅሬ በአማርኛ ብትቀጥሉን ችግር አልነበረውም በነገራችን ላይ። እሺ ይሰማል። አይ እኔ አማርኛ ቀላል አድርጌዋለሁ እንዲገባት፣ ግን ደግሞ በደንብ እንድትረዳ
ፍቅሬ afaan oromiffaa beektaa fiqire? afaan oromiffaatiin deebisme. Gaafiin kee akkanatti fakkaatutti maal ture gaafiin kan gabaabsitii naaf himi? Gaafin kiyya maal ture sitti fakkaata isaanitti amma yeroo Yesuus Kiristoos akka samaayii gizee achirra gabbuu halkan sa'a sadiitti miti akka sa'a sadiitti yeroo sanii bu'ee jedha gara biraatitti waa sa'aatii sadiitti akka bu'e ittan amanaa jedhee ture osoo duratti gaafannee jechaadha sa'aatii darbe irratti inni immoo asitti hin beeknu jechaa jira miti silaa ijji hin beeknu jenne. No, harkaan qabu jedhe. Harki isaanii beeksisu jedhe. Ijaan qabu jedhe gaafirratti akkas jedhee hin deebisne akkas jedhee akkamitti kaala ijji harkaan qabu lukaan qabu akkamitti bu'ee akkatti samaarraa gadi bu'e. Akkas hin jenne. Tokkoffaa dura jala akkamitti bu'ee harka malee miila malee gurra malee kuni wanni nuuf laallatu Rabbi laallatu miti. Keenyaaf kan Rabbi wal dhabu guutumaa guutuutti jawaanatti hubachuu qabdu tokkoffaa. Lammaffaa immoo atama yeroo kaaftee dubbii kana irratti dubbattu waa'ee Rabbii dubbataa jirta miti. Ati si biratti amantaa kan kee keessatti isaatama jedhaa jirtu kana hunda aabiin qaba? Kan waldii si gaafataan jiru waldii miti aabiin qaba? Kanarratti laale sitan mana geeffadhu wanta ijaan qabne wanta fikire kara biraan deemnu gaa kara biraan deemnu. Aabiin qabaa? Ati mana gaafatte miti? Aabii qabaa jechuudha. Aabiin qabaa waan ati mette kana? Aabii jechi kee? Abbaa fi ilmaa fi hafuura qulqulluu miti kan ati bitamtuuf yookiin immoo kan ati sagadduuf. Sadan sana keessaa abbaan qabaa? Isa tamma jedhaartu kana? Maqaa abbaa maqaa ilma hin qabaa? Waan ati mette kana hunda qabaa abbaan? Abbaan waan hunda kana odoon taane inni kan qabu Yesuus isaan beekan jedhaa jiranii ija hin qabaa hin jedhan hin qabuu hin beekamne jedhanii deebisan achirratti. Laakki hin qabuusi miti hin beekamnes miti lachanuu hin beekamas jedhame hin qabas jedhame lachanuu walaa ijas walaa harkas hundinuu quraanaa hadiisa keessa jira. Waan irratti wal gaafannu miti. Quraana kan keessa jira lakkoofsa meeqarra jira? Maal baneera bar mucaan imru qidduun isti kifatilleen isti imraani. ቁርአኑን ኡስታዝ ሙአዝ قال ما منعك أن تسجد لما خلقت بيدي يميلهم مالتنا يهو اللهم إبليس بهولت الجوتشي تشجر اللي مر بأمارنا ما درجوا سوكي اللهم إبليس هو بهولت الجوتشي هنا حركة كل لما ننجد أفان قرآن أفان رمي فارت قافة فتت سك مثلا حركة كل لما ننجد برد برفدمه كم ميلاس دبتير القرآن ما كيستي يوم يكشف عن ساق جد سنة برد برفتي كان إجاز دبتير جل القرآن كيسة ولتصنع على عيني جد دبتي كان ملس هدوت جرا ربين وانا تم قافت كان هم ده هنك قرو لما فقافت دي بي اسي قافت دو آبين قبان سنجد آبين أكوان كان قبو رقافت دو دي ساجي أبان ilma dhiisi kan ilma haasaan jirrumma kan abbaa haasaa jira. Kan abbaa dhaabiidhaan ani naqarramee akkas kanan gaafadha garuu dhaabiidhaan osoo hin taane jiruma gaafii gaafatan achirratti gaafatan. Ila ammala ati inni dhuftee natti dubbattu inni dhuftee naa wajjin mari'attu atamma isati abbaa jettee bitamtuuf tuyyi nabiratti Allaha wajjin akka madaala ati qabdutti miizaana keettecha Allahan an qabuu fi abbaa ati gabbaraa jirtutu walgita malee waldii miti waldina biratti nabiyyiidha. Waldina biratti rabbummaan qabu. Walii galee waldina biratti nabiyyiidha. Nabiyyiin immoo hundi isaanii harka qabu, miila qabu, funyaan qabu, ija qabu, gurra qabu, garaacha qabu, shintibeetii singaluu waa hunda fayyadamu. Walii galee nabiyyoonni jecha. Garuu kan amma haasa'aa jiru dubbii aabiiti. Aabii kan kee mun dandeenye na ragaan qabdu ka. Walii galee ragaan qaba siifat fida garuu amma ragaas fidika ila fikire utuu ragaan dhiheessin hin haasa'in eeyyin bu'e jedhee amani eeyyin kan bu'e sa'aatii sadiitti aman bu'uu miti sa'aatii sadii miti sa'aatii shanis miti ila amala bu'icha miti mee xiqsiisaa nutti miti kunoo imruu ziinu arla khalas imruu yaawጣልን ጥቅሱን ችግር የለውም የጥቅሱን ቁጥር ብቻ ንገሪኝ ወይ ነትሚ ለኮፍሰ ከና ረትዬ ዲቲ ኢተኒ ማማረፈት ዴቢሰን ኢቲማ እኒ መታንሳ ኢምራን በኔኑ ታርጊሲሱ ዱሜ ኢምሩ አቤት ኢምራን አስተውልሃል በኦሮሚ ፋስ እናገር እንዳንተ ነው የምፈጥነው
ምንኛ ነው አለፈኝ እኮ ስለምን እያወራችሁ? ወላሂ በጣም ነው የምፈጥነው። በኦሮምኛ ስናገር በጣም ፈጣኝ ነኝ። ኦሮምኛ ዋና ቋንቋ ነው ኡስታዝ? ናም ዋና ቋንቋ አይኖርም። ፍቅሬ ታራሱ ደስ ይላል። ወንተ ፊዲጋ አመላ ረጋፊ ድንጀንም ለኮፍሰ ፊዲጋ isinimmoyu wantuma asirratti deemtanii alla maali mina qaxoriyya jettan kan خلاص كيس بقى خلاص دبي خلاص امرو خلاص ዝጋ ፋይሉ አለቀ። ማስረጃ አምጪ ስላት ምንም ማስረጃ የላትም። አሁን እያወራን ያለነው ምን መሰለክ ኢምሩ፣ እኔ በጣም ባጭሩ ነው የጠየቅኳት። ኢምሩ ምን እንዳልኳት ታውቃለህ? በጥያቄ ላይ ማለት ነው። አንዴ ማይኳን ብትዘጉ ደስ ይለኛል። አንድ ጊዜ ምን መሰለክ ኢምሩ ያልኳት ነገር አሁን አንቺ እየነገርሽኝ ያለሽው ስለ ወልድ ጉዳይ ስለ ወልድ ተይና፣ ምክንያቱም ስለ ወልድ ጉዳይ ካነሳሽልኝ ወልድ ነሌ ነብይ ነው፣ ነብይነቱን ነው ማምነው፣ ነብይም ነው ወልድ። ስለ ወልድ ሳይሆን ስለ አብ ንገሪኝ አልኳት። ስለ አብ ጉዳይ እናውራ። አንቺ የተናገርሽው ነገር ሙሉ በሙሉ አብ አለው ወይ ስል አዎ አለው አለች። እሺ ካለው ደግሞ ማስረጃ አምጪ። አንድ ማስረጃ የለም፣ አየር ላይ ቀረም ማለት ነው። ያን ያለው ነገር እንደዚህ ጠይቄ አይደለም ሰማክ ፍቅሬ ረጋፊ ዲካ ረጋ ረቲ ወልዱበት አረብራ ረጋ ቀብዳ ረጋ ለኮፍሰነቲሚ ረጋን ቀብዱታናን ዱሜ خلاص ይጨርሰናል። ኢምሩ ጀዛከላህ ኸይር። ምናልባት ኡስታዝ ሙዓድ ባለቤቱ ተጣገቦት የለችም አይደል? ኧረ የለችም። ብትኖርም እነግራታለሁ። ፍቅሬ የሚለው ወላሂ ቅድም ራሱ ልል ነበር ለኢምሩ። እኔ እንደዛ ማለት አልችልም። ፍቅሬና ፍቅር ይለያያልና ያው ኢምሩን ያስለመደን ኢምሩ ላይ ቅር ይበል አላህ የሆነ ኡስታዝ እንግዲህ ለኛው እንዳልኩልህ ተቀበላችሁ። አይ ተጅተዋል። አብሽር እኔ ራሱ እንዴት እንደደረገጥኩ ወላሂ ኡስታዝ ላይቭ ሪከርድ አድርጋችሁ ፖስት ካደረጋችሁ ብቻ ነው ችግሩ እንጂ ችግር የለውም። ከዚያ ውጪ ሰላም አለይኩም፣ እንዴት ናችሁ? ሰላም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ከረማችሁ? ለካ ኢምራን ቤት ነው ያለሁት። አይገርምም? የሆነ አድናቂዎች ቤት ነበርኩኝ ባለፈ በቴሌግራም እንደውም መልእክት ልከውልህ ነበር። የኢድ ቀን አልመለስክም። ኧረ አሁን አይቼው ትናንትና ማታ አይቼ መልሼ መብሩክ ብዬ ማሻአላህ ብዬ መሲ ለሰውዬው ነው የመለስከው፣ ለኔ አይደለም ማለት ይሁን ኸይር። አንቺ ጋር ያንቺ አልደረሰኝም። አንቺ ልከሽልኝ ነበር እንዴ? አብረን አይደል ለሰውዬው ጋር እንትን ያደረግንልህ ሰላም በሰውዬው ሞባይል ነው እኮ በሰውዬው። ታዲያ ለልሳት ልክም እንዴ? ወላሂ አፈበኝ። እንግዲህ መልሼ ላይቭ ላንቺ አወራሻለሁ ብዬ ነበር። አላ ችግር የለውም አብሽሩ። እና በጣም ጥሩ ሰዎች ናቸው። በቃ ቤት ልጅ ያላቸው ታውቃለህ፣ ልጃቸውን ኢምራንን ነው የሚመስለው አሉኝ። ደግሞ ኢብን መልክ ራሱ ሳትመሳሰሉ አትቀሩም። የሚገርመው ነገር እና በጣም ጥሩ ሰዎች ናቸው። ማሻአላ ይወዷቸዋል። እነ ኢብሮን አንተ ያገኙትን አረበኛ እንትን የምትለዋን ነኢብራንን ፎሎ አድርጊ አሏት። ምንድነው ሲሏት አማርኛ ተሰማም፣ ችግር የለውም አማርኛ በስሚ ዝም ብለሽ ፎሎ አድርጊ ብሎ ፎሎ አስደርገዋት ማለት ነው። እንዴት እንዳሳቆኝና ደስ የሚሉ ሰዎች ናቸው። ኤኒዌይስ ያው ይሄን ነገር ብዬ ነው ያ ጀማ። ያው ኢንተርኔት የለኝም ነበረ፣ ጠፍቼ ነው የከረምኩት። የሰራሁት ቪዲዮን ለመጨረሻ ላይ ሄዳችሁ ላይክ፣ ኮፒ ሊንክ፣ ሼር አድርጉ። የሰራሁት ቪዲዮ ምንድነው ከዛሬ 50 ዓመት በፊት በደቡብ አሜሪካ የአውሮፕላን አደጋ ተከስቶ ነበረ። እዛ አውሮፕላን አደጋ ላይ የስፖርተኞች ነበሩ፣ የደቡብ አሜሪካ ስፖርተኞች ኡራጋይ ምናምኖች ነበሩና ወደ 45 አካባቢ የሚሆን ሰው ነበር በአውሮፕላኑ ውስጥ ያለውና ደቡብ አሜሪካ በጣም በረዶ ክምችት ያለበት ላይ ነበር አውሮፕላኑ የተከሰከሰውና እዛ ላይ ብዙ ሰዎች ይሞታሉ። ከሞቱት መካከል 16 ሰዎች ይተርፋሉ። እነዛ 16 ሰዎች ለሁለት ቀን ከ12 ለሁለት ወር ከ12 ቀን የጓደኞቻቸውን ስጋ እየበሉ ነበር የቆዩት ማለት ነው። ኦኬ ለሁለት ወር ከ10 ቀን የጓደኞቻቸውን ስጋ ከበሉ በኋላ ምንድነው ያደረጉት? ሁለቶቹ ለ10 ቀን ተጉዘው ምንድነው በቃ የምትዩ ላውራበት እንጂና ታሪኩ ነው ቁጥ ሸር እንድታደርጉት ነው። ሰሞኑን ሲወራ ከነበረው ጋር ስለሚያያዝ ነው። ኢምሩ ቅር ካለ አቆመው እችላለሁ። ላ ተፈضل ሂጂበት ያዳመጠን እና በቃ የምትያንበቅ በሻቦ ጌታዬ ሆይ አስተግፍሩላህ። እንዴት አባታቸውን የሚያሳስቱት እዚህ ኮሜንት ላይ ያሉ ሰዎች በዚህ ኮሜንታቸው
ኮሜንት ቢላህ አለይኩም ተአደቡ ፈዘቅበክ ኢንሻአላህ ያ ረቢ ወጀ አልሙህም ምንድነው ለሁለት ከ12 ቀን የጓደኞቻቸውን ስጋ ከበሉ በኋላ ከነዛ መካከል ከ16ቱ መካከል ሁለቱ የ10 ቀን ጉዞ ተጉዘው ሰው ፈልገው መተው እንትና አሏቸው አዳኗቸው ካዳኗቸው በኋላ ማህበረሰቡ እንዴት ነው የጓደኞቻችሁን ስጋ ትበላላችሁ ብሎ ሲወቅሳቸው የህሊና ወቀሳ ጸጸት እንትን ሲላቸው የካቶሊክ ቤተክርስቲያን ቫቲካን ምንድናደረገችው ያደረጉት ነገር ጥሩ ነው ለክፋት አላደረጉትም ህይወትን ለማዳን ነው ህይወታቸውን ማዳናቸው ጥሩ ነው እንዲያውም ቁርባን ነው ያለችው ቤተክርስቲያኑ ምን ታውቃለህ ቁርባን ነው ያለችው ይሄ ታሪክ የታወቀ ነው በ2023 ከዛሬ 2 አመት በፊት ኔትፍሊክስ ላይ ዘ ሶሳይቲ ኦፍ ስኖ ተብሎ ፊልም ተሰርቶላቸዋል እንደውም የምን አውሮፕላን አደጋ ነው የሚባለው በ1972 ላይ የተከሰተ አውሮፕላን አደጋ ነው ይሄን ያልኩት ምንድነው ቁርጡቢ ተፍሲር ላይ ጭራሽ ማለኪ መዝሐብ የማይለውን አምጥተው ሲቀባጥሩ ስለነበረ ካፊሮች ለዛ ነው የሰራሁትና ሸራ አድርጉት እንደውም ላንተም ሸራ አድርጌልሃለሁ ለኡስታዝ ሙአዝም ሸራ አድርጌያለሁ ያልኩት እንደው ኡስታዝ ሙአዝ ያው በአቂዳም ከነጽጽሩም ጋር ተያይዞ ኡስታዝ ስለሆነ የኔን ሸር ባያደርግ ሐሳቡ ከደረሰው በኋላ ታሪኩን ካወቀ በኋላ ይሄን ነገር ትምህርት እንዲሰጥበት ስለፈለኩ ነው አንተም በደቡብ አሜሪካ ተከሰተውን እነጀማልም በቃ ንጽጽር ላይ የምትሰሩ ላንተ ለኢብሮ ለማን ነው ሼር ያላደረኩት ለሁሉም ሼር አድርጌያለሁኝ እንድትሰሩበት የኔን ቪዲዮ ሼር ማድረግ ቢደበራችሁ ታሪኩን ወስዳችሁ በደቡብ አሜሪካ እንደዛ እንደተደረገ ቤተክርስቲያን ኦርቶዶክስ ራሱ እንደዚህ ህዝብ አማኞቿ እንደዛ ቢሉ የነፈቷ ነው የምትሰጠው ቁርባን ነው ምክንያቱም ኢየሱስ ክርስቶስ ሰው የሆነ ፈጣሪ ነው የኢየሱስ ስጋ የበላ የኢየሱስን ደም የጠጣ ስለተባለ ሰው አደጋ በደረሰበት ሰዓት የጓደኛውን ስጋና ደም እንትን ቢል ስጋ ቢበላ ይሄ ቁርባን እንጂ ክፋት አይደለም ብለው ቤተክርስቲያን እንደሚያስተምሩ ለህዝቡ ግንዛቤ እንድትፈጥሩ ነው ቤተክርስቲያን ቤተ እምነትና ህዝቡ መንጋው ይለያያል እና ያፎይ መንጋ አብሮ ስለመንጫጫታቸው በቤተክርስቲያን ተቀባይነት የለውም ለማለት ስለፈለኩ ነው ጨርሻለሁኝ እረፉ ኮሜንቶች እንኳን ደስ ያላችሁ ጨረስኩላችሁ ጀዛኪላ መሲ አላህ ይቀበልሽ ያው እንደዚህ አይነት ፖይንቶች አጀማ በደንብ መታየት መስታጨት ያለባቸው ነገር ነው እኛ ጋር ደግመታችን እንደዚህ አይነት ነገር ሲሰሩ አናሰራጭምና ኢንሻአላህ ቪዲዮውን እየገባችሁ ኮፒ ሊንክ አድርጉ ሼር አድርጉ ኢንሻአላህ እኔ አሁን በዛኛው ሞባይል ላይ ገብቼ ሪፖስት እና ላይክ አድርጋለሁ እናንተም እየገባችሁ ሪፖስት አድርጉ ቢያንስ ደግሞ ግማሽ ድረስ አዳምጡት መሲ አላህ ይቀበልሽ እህታችን እሺ ፍቅር የሚለደረስን ፍቅር አለሽ አረ ይብቃት ይብቃት የምር ሊዲያ በጣም ጠበቀች ምንም ገና እሷን አማርኛ ማስለመሳይ ነው ረበኔ ይቀርምና والله اعلم እንዳሰም ማለት ነው ከኡስታዝ ሙአዝም አይ በቃ ፍቅር በቃ ያ ጊዜ ተመረሽ ነይ አላህ ይደርስ ዱዓ እናደርግልሻለን ሊጠይቅ ነው የቁርአንም የሚኑም አለኝ እኔ ጋር ሊጠይቅ ነው ተረጋጉ እስቲ አይ እንረጋጋለን እሺ ከቁርአን ጀምሪ መጀመሪያ ኢምሩ ሊዲያን አስቀድመህ ከዚያ በኋላ የሊዲያን ጨርሰህ ወደሷ ብትሄድ አይሻልም በቃ እንደዛ ይሻላል እሷም አው መደምደሚያ ብትሆን መልካም ይመስለኛል ችግር የለም እንስማማለን በቃ ቀጥይ ፍቅሪ እሺ ቀጥይ ሊዲያ አለሽ ጭራስ ችግር የለም ተረጋግጬ እጠይቃለሁ አለች ሊዲያ ማለት ነው 3 ጥያቄ አለኝ መጨረሻ እጠይቃለሁ እንጂ አይ ፍቅሪ ትረፍና ጠይቂ አንቺ ፍቅሪ በኋላ ተቀጥላለች ሊዲያ እኛም በኋላ ጠይቃለሁ እንትን ችግር የለውም አይ እንደዛ ደግሞ ችግር የለም እሺ ከላይ ዜድ ሰላም ብያለሁ ሰላሙን አላመን ተባለ ወላ እሺ ይሰማል ሻሃዳ ለማያዝ ነበር ኦኬ ከየት ቤተ እምነት ነሽ ኦርቶዶክስ ኦኬ ስለ እስልምና ተምረሻል አውቀሻል አይ ብዙም አላወቅኩም ያው ስታወሩ እየሰማሁ ነበር ያው ከታተላለሁ
ዋናው ኮንሴፕት ያው ስለ እስልምና ብዙም ሰፊ ነው፣ ግን ዋና ኮንሴፕት እስልምና ምን እንደሆነ መሰረቱም እንደሆነ ገብቶሻል? ማሻአላ። እሺ ክርስትና ላይሳ ያሉት ነገሮች ክርስትና ያሉት ነገሮች ውሸት እንደሆነ ተረድተሻል? ነው ኸይር ኢንሻአላህ። እሺ እስልምና ለመቀበል ምክንያት የሆነሽ ምንድን ነው? ያው ክርስትና ላይ ያለው ላይ ምንም እንትን አይልም። መጥፎ ነገር ነው አለው። የኔ ጥያቄ ይሰማል? ቆይ አንዴ የሚታጊ ፍቅሪ የሚታጊ። እሺ ቀጥይ ዜድ። ያው ክርስትና ላይ ያለው እኛ የሚሆን ነገር አይደለም ያለው መጥፎ ነገር ነው የተጻፈው። እሺ ስለ እስልምና ግን በደንብ አውቀሻል ማለት ነው አሁን አንቺ? ነው። እሺ እስልምና ላይ የማረከሽ ነገር ምንድን ነው? ሙስሊም ለመሆን ማለት ነው። ያው የሆነም ብዙ እንትን አይደለም። ያው እየቆየው ከራለውን ለማመዳል። ማሻአላህ ኸይር። ያው እስላም አልኢስቲስላሙ ሊላሂ ቢልኢባዳ ነው። አንዱን አምላክ ነብያት ሲያመልኩት የነበረውን አምላክ እሱን ብቻ ማምለክ ነው። ማሻአላህ ይሄን ካመንሽበት ያው ሸሃዳ ማለት ይችላል። ሸሃዳ ማለት ምንድነው? በልብሽ ያመንሽውን በአፍሽ መመስከር ነው። እሱን ቃል ማለት እንችላለን። ዝግጁ ነሽ? ነው። ኸይር ኡስታዝ ሙአዝ። نعم السلام عليكم. وعليكم السلام ورحمة الله وبركاته. ያው ሸሃዳ ከሳስከኛው ቆየና እስኪ ተፈضل. جزاك الله خير. الله بركة ያድርግህ ኢንሻአላህ። አላህ ደግሞ ለኔ ያሳልፈ የሰጠኸው መልካም ነገር አላህ አጅሩን ይጻፍልህ ብያለሁ። መጀመሪያ እሷን ሻሃዳ ላሲዝና በስተመጨረሻ የሆነችን ፖይንት አነሳለሁ መጨረሻ ላይ ቢኢዝኒላህ። ዜድ አላህ ሱብሓነሁ ወተዓላ ሐቁን ያሳየሽ አምላክ ሐቁ ላይ መጽናቱን ይስጥሽ እያልኩ ኢንሻአላህ ከዚህ በኋላ የምላቸውን ነገሮች ከኔ ኋላ ደግመሽ ትያለሽ። ድምጼ በደንብ ይሰማል? እሺ አሽሀዱ አን ላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ ወአሽሀዱ አነ ዒሳ ዓብዱላሂ ወረሱሉሁ ከአላህ በቀር በእውነት የሚገዙት አምላክ እንደሌለ እመሰክራለሁ ሙሐመድም የአላህ መልእክተኛ መሆናቸውን እመሰክራለሁ ዒሳም የአላህ መልእክተኛና ባሪያው መሆኑን እመሰክራለሁ። አልሐምዱሊላህ ረብል ዓለሚን። አልሐምዱሊላህ ከዛሬ ጀምረሽ ሙስሊም እህታችን ነሽ። ለሁላችንም አላህ የያዝሽውን ኢስላም በረካ ያድርግልሽ፣ የጽና እምነት አላህ ያድርግልሽ። ስለ ኢስላም የሚያስተምሩ ብዙ ግሩፖች አሉ። እዚያ ግሩፖች ላይ ገብተሽ ትምህርትሽን
መቀጠል ትችያለሽ። ብዙ ወንድምና እህቶችም አሉሽ። አልሐምዱሊላህ 2 ቢሊዮን ወንድምና እህቶች አሉሽ ማለት ነው። ከዛሬ ጀምሮ ሁሉም ወንድሞችና እህቶች ናቸው። በተቻለሽ አቅም ዲን አልእስላምን ለመማር ደግሞ በደንብ አድርገሽ መበርታት አለብሽ ማለት ነው ኢንሻአላህ። በስተመጨረሻም ወንድሜ ዒምራን አነሳለሁ ያልኩት አንዱን ነጥብ ልንገርክ። ቅድም ያልኩትን ኢታር የሚባል ነገር አለ በኢስላም ውስጥ። ኢታር የሚባለው ከራስ አስበልጦ ለወንድም መስጠት የሚባል ነገር ነው። ከራስ አስበልጦ ለወንድም መስጠት ወይ ደግሞ ወንድምን ማስበለጥ፣ ከራስ በላይ ወንድምን መውደድ፣ ከራስ በላይ ለወንድም መልካም ነገር መመኘት ማለት ነው። ወንድሜ ዒምራን እሷን ማስለም ትልቅ አጅር እንዳለው ያውቃል፣ በደንብ አድርጎ ያውቃል። እንዲሁም በዚህ ጉዳይ ላይ እየሰሩ ያሉ ወንድም እህቶቻችን ከማንም በላይ ይሄንን ነጥብ በደንብ የሚያውቁት እነሱ ናቸው። ጭራሽ ተግባባን። በጣም ትልቅ አጅር እንዳለው እያወቀ ለኔ አሳልፎ መስጠቱ በጣም ትልቅ ስጦታ ነው። ወላሂ መቼም የማልረሳው ስጦታ ነው ማለት ነው። ተግባባን። ሆኖም ግን ለምክር ያክል ለወደፊቱ አሁን ዛሬ ሻሃዳ አስይዣለሁ አይደል በአንተ ቤት። ለወደፊቱ ግን አላህ ካገራልህና ሻሃዳ የሚይዝ ሰው ከመጣ ለማንም አሳልፈህ እንዳትሰጥ። ኢታር የሚባለው ነገር በዒባዳ ጉዳይ ላይ ሲሆን ብዙም አይደገፍም። አንተ ለኔ ስለምትወደኝና ስለምታከብረኝ እንዳደረግከው አውቃለሁ። አጅሩን ደግሞ በኢዝኒላህ ተዓላ ቅድምም ዱዓ አድርጌልሃለሁ። ኢንሻአላህ አላህ ሱብሓነሁ ወተዓላ ላንተ ነው የሚሰጥህ፣ ምክንያቱም ለፍተህበታል፣ ሰርተሃል። ሻሃዳ እስካሲዝ ድረስ እንዳትቀማኝ ነበር ቅድም ያልነገርኩህ። ተግባባን። እና ኢታር የሚባለው ነገር ዒባዳ ላይ ሲሆን ጣዓ ላይ ሲሆን ተወዳጅ አይደለም ይላሉ ዑለሞችና ለፍተህ ያመጣኸውን ነገር አንተው ነበር ሻሃዳ ማስያዝ የነበረብህ። እቺኛውን አልሐምዱሊላህ ረቢል ዓለሚን እኔ ሰርቻታለሁ፣ አልሐምዱሊላህ ወስጃታለሁ አጅሯን። አንተ ደግሞ የልፋቱን ታገኛለህ ማለት ነው በኢዝኒላህ። አላህ ይጠብቀን ሁላችንንም፣ አላህ በረካ ያድርገን። እኛንም ደግሞ ለአቅመ ማስለም አላህ ያድርሰን ብያለሁ። ያው ስም ማውጣቱን ደግሞ ልስጥህ ኢምራ ነው ኢንሻአላህ። ኡስታዝ ሐያከላህ ተቀበለላሁ ሚንከ ሷሊሐል አዕማል። እኔ ሰላም አለይኩም ይሰማለኝ። አፍዋን ሰላም ወራህመቱላሂ ወበረካቱሁ። እኔ ደግሞ ማነው ኡስታዝ ሙዓዝ ከኔ ማለት ነው ነጥቆ ነው ወደ እርሱ የሰጠሁት ኢምራን ማለት ነው። ማታች ልጅ ገብታ ነበር። ገብታ ማለት ከ30 ደቂቃ በላይ ቆይታለች። ከዛ የሆነ ሰዓት ላይ ወገኖች እስከሚገቡ ተብሎ ከዛ በኋላ በዚህ አጋጣሚ ብዬ ልክ ላስዛዝ ሲል ኢምራን ገለበጠን። አይ ያልኩኝ እንግዲህ መቼም ምንም ማድረግ አይቻልም። እድለኛ አይደለም። ታሲዘው ኡስታዝ ጀማል ለሙዓዝ የተጻፈው እናንተ የምታስይዘው አበደን የለም። خلاص ለሙዓዝ የተጻፈው ሙዓዝ ነው አሻዳ የሚያስይዘው። ወላሂ ያኔ የገረመኝ ሀገ ቀበር የሚባለው ነገር ማለት ነው በጣም ነው የገረመኝ። መቼም አላህ ያልጻፈልን ነገር እንኳን አናደርግም። እኔ ወደ አላህ ነው ያስጠጋሁት። እኔ ለፈገግታ ሀቅ ነው እዚህ ያነሳሁት እንጂ ማለት ነው በቃ አላህ Subhanahu Wa Ta'ala እቺ ልጅ መቼ እንደምትሰልሙ አንደኛ ትላንትና እንደማሰረው ለዛሬ እንደምትሰልሙ ነው አላህ የጻፈው። ሁለተኛ በማን እጅ እንደምትሰልሙ እኛ አምነናል። አልሐምዱሊላህ ረብል ዓለሚን እና ያ ነው። ጀዛኩሙላህ ኸይረን። አላህ ያጽናት ኢንሻአላህ። አሚን አሚን አሚን። ጀዛኩሙላህ ኸይር ጀዛኩሙላህ ኸይር። በመጀመሪያ እህታችን ዜድ አላህ ይቀበልሽ፣ ወይም ደግሞ አላህ ሰባቱን ይስጥሽ፣ አላህ ያጠንክርሽ። ይሄ በህይወትሽ ትልቅ ስጦታ ነው አምላክ የሰጠሽ ማለት ነው። እርሱም ምንድነው? ትክክለኛውን መንገድ፣ የነቢያትን መንገድ ጊዜው ሳይረፍድብሽ ሞት ሳይቀድምሽ አግኝተሻልና እንኳን ደስ ያለሽ። ነውና አልሐምዱሊላህ ለዓለማቱ ጌታ ምስጋና ይገባው። ያው ከዚህ በኋላ እንደ ንጹህ ልጅ ነሽ፣ ምንም ኃጢአት የለብሽም። ስለዚህ ኢባዳ ላይ በርቺ። ያው ግን አደራ የሚልሽ ነገር ከስር ይመላችሁ አደራ የሚላችሁ ነገር ምንድነው? ሰለም ብሎ መቀመጥ የለም። ከሰለምሽ በኋላ ትግሉ የሚጀምረው ፈተና የሚጀምረው ከዛ በኋላ ፈተና ሊኖር ስለሚችል በርቺ፣ ልትፈተኝ ትችላለሽ። ፕላስ ደግሞ ስለ እስልምና በደንብ ተማሪ፣ እውቀትን መጨመር አለብሽ። እስልምና ባህር ነው። ከባህሩ ትንሽ እንኳን ቢሆን መሰረቶችን ለማወቅ ሞክሪ፣ ተማሪ ኢንሻአላህ። የመማር ግሩፕ አለ፣ የመማሪያ ግሩፕ አለ። ኡስታዝ ዘማን ፎሎ አድርጋቸውና ኢንሻአላህ ያስገቡሻል። ይሄን የሚለው በመቀጠል ኡስታዙና ኡስታዝ ሙዓዝ አላህ ይቀበል። ወላሂ አንተም ትልቅ ጂሃድ ነው ያረከው ከድሮ ጀምሮ ሚዲያው ላይ። ወላሂ ድሮ ቲክቶክ በጀመረ ሰዓት ማለት ነው ከ5 ዓመት ከ6 ዓመት በፊት አንተ ነበር የምናዳምጠውና ወላሂ አላህ ይቀበል። አንተም ግዴታም አንተም ደግሞ ማሳዝም አለብህ እንጂ እስካሁን ደግሞ አፉ በለን። ወላሂ አልሐምዱሊላህ ብዙ ሰዎች ሻሃዳ ይዛሉና እንዳውም በደናህ ብዬ አስባለሁኝ። ያው ብዙ ሻሃዳኛ ጋር ስላስከማት ነውና አንተም አላህ ይቀበልህ። ያው እኛም ደግሞ ባደረግነው ዳዕዋ አላህ አጅሩን ይጻፍልን።
ያው ዳዕዋ ይሄ ነው፣ መተጋገዝም አለብን ማለት ነው። እኔ ስደክም ኡስታዝ ሙአዝ ያግዛል። በጣም ይሄ ነው ደስ የሚሆነው። ኢንሻአላህ ኡስታዝ አላህ ይቀበልን። ነወርተና ሸረፍተና ኡስታዙና ኸይር ኢንሻአላህ። ዜድ ስምሽ ማን ነው? መቅደስ መቅደስ አለች። መቅደስ አልሰማም። እሺ እኔ ስም ላጣ። መሲ ዳው ስም ሰጥቻለሁ አንቺ። ላ ነው አልፈልግም፣ እንዲህ አይነት ነገር አልወድም። እናንተው ሰይሟት። አይ ኢንሻአላህ ካልፈለግሽ እሺ አለፈሽ በቃ። ኮሜንቶች በቃ እሺ። ፊርዶስ አንደኛ፣ ነዋል ሁለተኛ። አብር የምትደርሱ ይኖራታል እንዴ ምሮ እሷ የሚመቸስ ኡስታዝ ስም ካለ በጣም የምትወደው ስም ካለ ኸይር ኢንሻአላህ እንደዛም ይቻላል። መቅደስ የምትወጂው ስም ማለት ነው? አይ ችግር የለውም እናንተ አውጡልኝ። እሺ ነዋል አለ። ኡስታዝ ጀማል ደግሞ የሚጨመር ካለ ጨምሯል። እኔ ኸውለት ብትባል ወላሁ አለም ኸውላ ወይም ኸውለት። መቅደስ መጭ ነዋል ወይም ደግሞ ኸውላ ወይም ደግሞ ኸውለት ምረጪ። ለምን በዛት መቅደሱን አትቆይም? አሪፍ ስም ነው መቅደስ። አይ መቅደስማ ግን ሚዲያ ላይ ደግሞ እንደ አዲስ መጠሪያ ብዬ ነው እንጂ ግዴታ መቀየርም እኮ አይጠበቅብሽም። መቅደስ የሚለው ስም አይጋጭም አይደለ? ትርጉሙ ምን ነበር? ወስኝ መቅደስ ትርጉሙ ምን ነበር? መቅደስ ማለት አይ ቲንክ የተቀደሰ ነገር መሰለኝ። አይ ቲንክ ቤተ መቅደስ ከሚለው እኮ ቤተ መቅደስ ከሚለው እሱንም እኔ ምን ብያለሁ ማለት ከሳ አድርጌያለሁ ገምቻለሁ። ወላኪን ወላሂ እኔ እንጃ ትንሽ የሆነ እንትን ነገር አለው ደግሞ ስሙ ማለት ነው መቅደስ የሚለው በኢስላም ውስጥ የተቀደሱ ነገሮች ያው በጣም ጥቂት ነገሮች ናቸው። ስለዚህ ያው የተሻለ የሚሆነው ሌላ ብታወጣ ነው የሚል ሐሳብ አለ። እስቲና ኢምሩ ቁርጥ አድርገህ እስቲ አንዱን ተናገር፣ ችግር የለውም። ምን ትርጉም ያለው ነገር ብትሰጥ በጣም ደስ ይለኛል። አሁን ካነሳሃቸው ስሞች መካከል በጣም ትርጉም ያለው ወይ ደግሞ አርአያ መሆን የሚችል መልካም ስም ብታረግላት ደስ ይለኛል። አሁን ከጠቀስካቸው ማለት ነው። ጀዛከላሁ ኸይር። ማሻአላህ በቃ እኔ መቅደስ የሚለው እኔ ነዋል የሚለው ቢጸና ደስ ይለኛል። በቃ ኡስታዝ ጀማል ወይም ደግሞ ኡስታዝ ማዛፋን ተፈضلوا ሁለታችሁ አውጡ። በነገራችን ላይ መቅድዬ ቀር እንዳለች እሺ፣ እስላማዊ የሆኑ ስሞች ማለት ነው በአጠቃላይ ማለት ትክክለኛ ስም ናቸው። አሁን እዚህ ጋር አይን አዋጅ ሆኖብን ነው። እሺ ሁሉም ፍርዶስ ብትባይ፣ ዩስራ፣ ኸውለት፣ ፋጡማ፣ ሩቅያ፣ ዘይነብ ምንም ብትባይ፣ ኸዲጃ ብትባይ ያው ናቸው ትክክለኛ አላህ ዘንድና እንደዚህም እስላማዊ የሆኑ ስሞች ናቸውና ሁሉም ትክክለኛ ስለሆኑ ነው እንደዚህ መስሎ እንደው ማለት ነው። እንደኔ ከሆነ ወላሁ አለም መርየም ብትባል በቃ ኡስታዝ ሙአዝ ጀምር። ወላሂ ጭንቅላቴ ላይ የመጣ ነገር ነበር። ወላሂ አልዓዚም ጭንቅላቴ ላይ የመጣ ሐሳብ ነበር ይሄ መርየም የሚለው። አላሁ አክበር አላህ ወላሂ ሳስበው ነበር። ሱብሃንአላህ ተስማምቻለሁ። ደግሞ ይሄ ሁላ የሴት ስም እንዳለን ዛሬ ማየቴ እኔ እኮ ከሀገር ቤት እየተጻፈልኝ እኮ ልጅ ሲወልዱ ምናምን ማለት ነው እስቲ ኡስታዝ ስም ፈልጉልን ምናምን ተብዬ ጓደኞቼ ምናምን ይጠይቁኛል እና ወላሂ ይጠፋብኛል የማወጣው ስም ማለት ነው። ለካ ሁላ ስም አለን ስክሪንሾት አደርጋለሁ። የሆነ ጊዜ በድሮ ጊዜ ነውና ያው እናንተ አልነበራችሁም በዚያ ጊዜ እኛም አልነበርንም። ከኪታብ ላይ ነበር ስም የሚወጣውና የሆነ ክስተት የሆነ አጋጣሚ ላይ አንድ ሰው ስም ከኪታብ ላይ ፈልጋችሁ አውጡልኝ ብሎ